ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን አርክቴክትና ደራሲው ሚካኤል ሽፈራው ስብሐት ገብረ እግዚአብሔርን ከሌላ ማዕዘን በሚል ርዕስ ከጻፈው መጣጥፍ ውስጥ ያልተሰሙና ድብቅ የስብሐት ገብረ እግዚአብሔር ማንነቶችን የዳሰሰበትን ድንቅ ሥራ እንደዚህ አሰናዳ ነው። መጣጥፉን ያገኘነው በዓለማየሁ ገላጋይ አርታኢነት ከታተመው መልክዓ ስብዓት ስብሐት ገብረ እግዚአብሔር በ30 ጸሐፊያን ገጣሚያንና ሰዓሊያን እይታ ከተሰኘው መጽሐፍ ውስጥ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። በአጋጣሚ ተገናኝተን ስናወጋ ለዓለማየሁ ገላጋይ ስለ ስብሐት ሥራዎችና ከስብሐት ጋር ባሳለፍኳቸው ዘመናት የታዘብኩትን አጫወትኩት። ረጅም አንድምታና ሐተታዬን በአስደናቂ ትዕግስትና ጥሞና አዳምጦኝ ሲያበቃ አንድ ሐሳብ ጣል አደረገልኝ። የኔ አስተያየት እርሱ ከዚህ ቀደም ስብሐት ገብረ እግዚአብሔር ሕይወትና ክህሎት በሚል ርዕስ ያሳተመው መጽሐፍ ከያዘው ሐሳብ የሰሜንና የደቡብ ዋልታን ያህል የተራራቀ ነው። ይሁንና ይህንን ከተረዳም በኋላ ስለ ስብሐት የተለያዩ ሰዎችን አስተያየት የያዘች መጽሐፍ ለማሳተም ዝግጅት ላይ መሆኑንም የኔም ሐሳብ በዚህ መጽሐፍ ቢካተት እንደሚወድ ገልጾልኝ ያወራሁትን ሐሳብ በጽሑፍ እንዳሰፍረው ጠየቀኝ። ምንም እንኳን ከዚያን ቀደም ስለ ስብሐትና ሥራዎቹ ያለኝን ሐሳብ በጽሑፍ ማስፈር ጠቀሜታ አለው ብዬ አስቤ የማላውቅ ቢሆንም ስለ ስብሐትም ሆኑ ስለ ሌሎች ጸሐፊዎቻችን የተለያዩ ሐሳቦች ለአንባቢያን መድረሳቸው መልካም መሆኑን በማሰብ የተጠየቅኩትን ለማድረግ ቃል ገባው። ይሁንና ቃል ብገባም ከየት እንደምጀምርና በምን መልክ ልጽፈው እንደምችል ለመወሰን ተቸግሬ ለብዙ ጊዜ ሳመነታ ቆየሁ። በመጨረሻ ግን ይህን ሥራ በሙያዊ የሥነ ጽሑፍ የትንተና ዲሲፕሊን ልስራው ብዬ ብነሳ ፕሮፌሽናል ሐያሲ ባለመሆኔ ሙያዊ ትጥቅና ብቃቱ እንደሚጎለኝ፣ ይህንን ማድረግም ራሱን የቻለ ረጅም ጊዜና ሰፊ ጥናትን የሚጠይቅ ሙያዊ ተግባር በመሆኑ ያንን ለባለሙያዎቹ ትቼ ስለ ሥራዎቹና ሕይወቱ የሚሰማኝንና ሕይወቱና አስተሳሰቡ ከእርሱ ጋር አብረን በቆየንባቸው የወጣትነት ዘመናት በእኔና በሌሎች ወጣቶች ላይ አሳድሮብን የነበረውን ተጽዕኖና ውጤቱን ወደ ሐሳቤ በመጣበት ሁኔታ እንዳለ ብተርከው እንደሚሻል ወስኜ አሁን በምታነቡት መልኩ አደራጅቼዋለሁ። የዘመናችን ዲዮጋን ሲኒሲዝም ወይም የውሻ ፍልስፍና ተብሎ የሚጠራው የጥርጣሬ ፍልስፍና አባት ነው። ሳይኒክ ወይም ውሻዊ የሚለው የወል ስም ዛሬ በአራቱም ማዕዘናት በጥርጣሬ ለሚተበትቡ አቅጣጫ ጠፍቶባቸው በነሲብም ሆነ በደመ ነፍስ የሚራመዱትን የገዛ አእምሮአቸው ጉዞተኞች ለሆኑ የዘመናችን እምነት አልቦች የተሰጠ መጠሪያ ሆኗል። ዲዮጋን የጥንታዊት ግሪክ ስልጣኔ የፕሌቶን ዲያሎጎች ጸንሶ በወለደችው የሰው ልጅ አእምሮ መስኮት በሰፊው ተከፍቶ በነበረባቸው በእነዚያ ዘመናት የኖረ ነው። ዲዮጋን በማህበረሰብና በማህበራዊ ሥርዓቱ ላይ የነበረውን ተቃርኖ ለማሳየት በሚል በበርሜል ቁራጭ ውስጥ ከሚጸየፈው ማህበረሰብ የዕለት ጉርሱን እየለመነ ይኖር የነበረ ግሪካዊ ፈላስፋ ነው። ሕይወትን በዚህ መንገድ ሊመለከት የተገደደበትን ሰበብ ለማወቅ ስለ ዲዮጋን አስተሳሰብ ሊናገር የቻለ አንድም የጽሑፍ ሥራው አልተገኘም። ይሁንና ሕይወቱ ራሱ አንድ የሚነግረን ነገር አለ። አንድ ጊዜ ዲዮጋን በቀትር ኩራዝ ይዞ ገበያ ወጣ። የአቴና ሰዎች ምነው ወዳጃችን ዲዮጋን በጠራራ ፀሐይ በኩራዝ ምን ጠፍቶብህ ትፈልጋለህ ቢሉት ሰው ጠፍቶብኝ እየፈለግኩ ነው ሲል መልስ ሰጠ። በሌላ ጊዜ ታላቁ እስክንድር የአቴና ከተማን ተቆጣጥሮ ዝናውን ሲሰማ የኖረውን ዲዮጋንን ለማግኘት ያስባል። ወዳለበት ስፍራ ውሰዱኝ ብሎ ዲዮጋን ከሚያድርበት የበርሜል ጉማጅ ደረሰ። እንዲህ ሲልም ጠየቀው፣ ወዳጄ ዲዮጋን ስላንተ በዝና እጅግ ብዙ ሰምቻለሁ። በዓለም ላይ የፈለኩትን ማድረግ የምችል ነኝና ምን እንዳደርግልህ ትወዳለህ? በዚህ ጊዜ ዲዮጋን መለሰ፣ አንድ ነገር ብቻ ለምንሃለሁ። ከነ ስጦታ ከፊቴ ዘወር በልልኝ፣ የምሞቃትን ፀሐይ አትጋርደኝ።
ታዲያ ዲዮጋን በበርሜል ጉማጅ ውስጥ ይኖር በነበረ ወቅት አቴና እንደ ዘመናችንና እንደምንኖርባት ከተማችን ጎዳና ዳሪ ወጣቶች መንገዷን ሞልቶ ፈሰው ቢሆን ኖሮ ምናልባት ዲዮጋንን ከመንገድ አዳሪው መንጋ ለይቶ ማግኘት አስቸጋሪ ይሆን ነበርና የፍልስፍናውን ሐሳብ የሚያስጨብጥበት ሌላ መንገድ መፈለጉ አይቀርም ነበር ቢባል ስህተት አይሆንብንም። አዎ ሲኒሲዝም በስነ ልቦና ሐኪሞች የሚመረመር ክሊኒካዊ በሽታ ነው። በማይጨበጥ አስተሳሰብ መንፈሳቸውን ተሰንክለው የራሳቸውን ዳቦ ማፍራት ተሰኗቸው የሌላውን ራት እየበሉ እስከ ለተሞታቸው ግብናቸውን የሚጎትቱ ያገርና የማህበረሰብ ሸክሞች በረከሱበት በዚህ በእኛ ዘመን የዲዮጋን ሲኒክ ፍልስፍና ያስፈልገን እንደሆን ገና አልተገለጠልኝም። የኛው ዲዮጋን ስብሐት ገብረ እግዚአብሔር ግን ዘልቆ ላልመረጠው የህይወቱ ከፊል ገጽ ወጥ ፍልስፍና የሌለው ዲዮጋን ያስመስለው ነበርና ነው የግሪኩን ዲዮጋንንና አስተሳሰቡን ማንሳቴ። ግማሽ ዘመኑን ያሳለፈባት የተረት ሰፈሩ ዛኒጋባ ከዲዮጋን የበርሜል ጉማጅ እጅግም አትሻልም። እስከማውቀው ድረስ አሁንም ግማሽ ዘመኑን ያሳለፈው ልክ እንደ ዲዮጋን ሁሉ ከልመና በማይሻል የዕለት እንጀራውን አረቄና እጸፋሪሱን የሚሸፍንበትን ሽራፊ በመቃረም ነው። በርግጥ በየሳምንቱ በየጋዜጦቹ ከሚጽፋቸው ትርጉምና ፋይዳቸውን ለመረዳት የሚያስቸግሩ በንቀትና በድፍረት ለተሞሉ አብዛኞቹ በሐሺሽና ባረቄ በነፈዘ አእምሮ ሳለ ለሚጽፋቸው በነውር የተለወሱ ጽሑፎቹ ደሞዝ ይቆርጡለታል። አልፎ አልፎም የቀድሞ መጽሐፎቹን አንዳንዴም የጋዜጣ ጽሑፎቹን ጭምር በመጽሐፍ አስጠርዞ አንዴ እንደወጣ አንዴ እንደወረደ ያለ በመሸጥ ጥሩ ገንዘብ ያገኝ እንደነበር አውቃለሁ። ይሁንና ገንዘብ ባገኘ ጊዜ ገሚሱን እንደርሱ ከዘላለማዊ የፋይናንስ ቀውስ እየዳከርን በቃርሚያ ለምንኖር ያካፍለናል። እኛም በተራችን ኪሳችን ሲያገግም ብድራችንን ለምንከፍል ባልንጀሮቹ መሆኑ ነው። ቀሪውን ከእርሱ ጋር በዚሁ ዘላለማዊ ቀውስ ውስጥ ለሚኖር ቤተሰቡ ያቃምሳል። የተረፈችውን በአረቄ በጫትና በእጽ ፍጆታ ስለሚጨርሰው ተመልሶ በዚያው በኖረበት የቃርሚያ ኑሮ ውስጥ ተዘፍቆ የምናገኘው በጥቂት ቀናት ውስጥ ነበር። የሲኖፑ ዲዮጋንና የኛው የርባገረዱ ዲዮጋን ልዩነታቸው ግልጽ ነው። የሲኖፑ ዲዮጋን በድህነት ሲኖር በራሱ ሚዛን በአካልና በመንፈስ ሙሉ የሆነ ሰው ለመፍጠር ያልቻለችውንና አንድ ሙሉ ሰው በጠራራ ፀሐይ በኩራዝ ፈልጎ ያጣባትን ዓለም ከነጓዟ ተጠይፎ በፍልስፍናው መፈተኑ ነበር። የኛው የርባገረዱ ዲዮጋን ግን እንደዚህ አልነበረም። አገራችን ካፈራቻቸው ወጣት ልጃገረዶች ውበትና ሙቀት አንስቶ አጋፋሪ እንደሻው ማልዳ እስክትወጣ እስከሚናፍቋት ጀንበር ድረስ እንዳታልቅበት በስስትና በፍቅር አይን ያየ ጣፋጩን እንደሚል ስስታም ልጅ ሕይወትን በስስትና በጉጉት ግለኛ ደስታን በማነፍነፍ ያሳለፈ ነበር። ያለ ማህበራዊና ቤተሰባዊ ኃላፊነት በዝሙትና በአልኮል ተነክሮ ለመኖር ከነበረው የማያወላውል አቋሙ ከሚመነጨውና ከዚሁ ሰበብ ከሚታየው ያኗኗርና ያስተሳሰብ ልዩነት በስተቀር ከማህበረሰቡ ጋር ምንም አይነት ማህበራዊ ተቃርኖ አልነበረውም። አብሬው በነበርኩባቸው ጥቂት ዘመናት እንደታዘብኩት የስብሐት ድህነት ነግዶ ለማትረፍ ለመሾም ለመሸለም የሚያስችለውን ዲሲፕሊንና ትጋት ከማጣት የሚመነጭ ነው። በውስጡ ማህበራዊ ኃላፊነት ባለመኖሩና በራስ ወዳድነቱ ምክንያት ሊደርስባቸው ባለመቻሉ ተገዶ የመጣበት እንጂ እንደ አቴናው ዲዮጋን በማህበራዊ ትጋትና ዲሲፕሊን ላይ ፍልስፍናዊ ጥያቄ ስለነበረው ከቶም አይደለም። ስብሐት ምንም ሳይሰራ የራሱን የሞራል አንጓ ካነካከተ የስንፍና መንፈስ በሚወለድ የመንገዴ መጣጥፎቹና ባደንዛዥ ወጎቹ ማህበረሰቡን እያፈዘዘ የኖረ ሰው ነው። ለሚያቀርባቸው ጽሑፎቹ በቂ ገንዘብ እየተከፈለው ወጣት ሴቶችና አረቄውን ከጎኑ አስቀምጦ ከመኖር ውጪ የሚያልም አልነበረም። በዚሁ አይነት ዘላለማዊ ሕይወት እንዲኖር ቢፈቀድለት የሚመኝ ከዚያ ባሻገር እምነትና ፍቅር ሞተው የተቀበሩበት የሚንጠራውዝ መቃብር ነበር። ንባብ ሆነ ስነ ጥበብ ለስብሐት የሰው ልጅ ራሱንና ሕይወቱን ሲፈትሽ የኖረባቸው በጊዜና በታሪክ ውስጥ ከዘመነ እንስሳት ወደ አማልክትነት ለመራመድ የሕይወትን ምስጢር የመረመረባቸው መሳሪያዎቹ አይደሉም። ንባብና ስነ ጥበብ ለስብሐት ዕድሜ ዘመኑን ሲወስድ እንደኖረው እጸፋርስ ያሉ ሕይወትን አለዝቦ ህሊናን አስተኝቶ በስንፍና ሐሴት ውስጥ ለመዘፈቅ የሚያገለግሉ አደንዛዥ እጾች ናቸው። ስለዚህ የስብሐት የድህነት ኑሮ ከስንፍናና ድሎት ወዳድነት የመነጨ እንጂ ከቶም የብህትውና አልነበረም።
ብህትውና ብቸኝነት ነው። ብህትውና ከዓለም በላይ የሆነውን የህይወት ትርጉም ፍለጋ ዓለምን ከነጓዟ በህይወት ሳሉ መሰናበት ነው። እንደ ስብሃት ያሉ ከስንፍና ጋር የቆረቡ ባህታውያን አእምሯቸውን በኃላፊነት ሸክም እስካልተጫነ ድረስ ስጋዊ ድሎት ቢጎልባቸው ግድ የላቸውም። እንዲህ ያሉት ባህታውያን የአገርና የህዝብ ኃላፊነት እንወስዳለን ብለው ወይንም የስልጣን ናፍቆት አስክሯቸው በመንግስት ኃላፊነት መንበር ላይ የሚቀመጡ ወይንም ነግደን እናተርፋለን ብለው ለማይደረስበት የህልም ዓለም ድል የሚደክሙ ወይንም ማህበረሰቡን በሳይንስና በግብረ ገብ እንቀርጻለን ብለው የሚዋትቱ አሊያም ደግሞ ዓለምን የሚያክም ወይንም የሚመረምር ፍልስፍናና ጥበብ ለመውለድ እንጠበባለን ብለው በፈተና ውስጥ የሚገቡ ሁሉ አንዳንዶቹ ላዩን በመሁት የሚኖሩ ቢመስሉም እንኳን በሐሳብና በመንፈስ ሸክማቸው ከባድ መሆኑን ስለሚያውቁ ለስጋዊ ሙሁት ብለው ከስንፍናቸው የሚያገኙትን የመኝታ ሰላም አሳልፈው መስጠት አይፈልጉም። ስብሃትና ጸጋዬ አንጻራዊ እይታ። እሳት አመድ ወለደ ይላል ጸጋዬ ስለነርሱ ትውልዱን የሚያነጻጽረው ድፍን አፍሪካን ቀጥቅጠው አስገብረው ሲዘርፉና ሲያዋርዱ ከኖሩ ነጮች ጥርስ ለመዳን ሲተናነቅ በዚያች ምድር ተራሮች ደሙን እንደ ወንዝ ሲያፈስ ዘመናትን ከተሻገረው የቀድሞ ትውልድ ጋር ነው። እሳት አመድ ወለደ፣ አባቴስ ወንድ ወለድኩ ይበል ይበል በቃ። በምላሱም ያመረቃ ወኔው ባረቅ የሚነቃ ልቡም በቧልት የሚደቃ። ጸጋዬ የሚወቀስባቸው ብዙ ጉዳዮች ቢኖሩም ከስብሃት ከሚለዩት ቁም ነገሮች አንዱ በግጥሞቹና በቲያትሮቹ ውስጥ የምንሰማቸው የንስሐ ድምጾች ናቸው። ለዚያውም በዚህ ግጥም ንስሐው ስለ ትውልዱ የተገባ ንስሐ እንጂ እርሱ ራሱ በቧልትና ባረቄ ግሳት የሚወቀስ ሆኖ አይመስለኝም። እንደዚያም ሆኖ እንደ ስብሃት ያሉትን የዚያ ትውልድ ሽንፈቶች ከራሱ ቀላቅሎ በየጊዜው በራስ ወቀሳ ንስሐ ድምጽ ማንሳቱ ዘወትር የተለመደ ነው። ቤተ ክህነትን በዕፀ ፋርስና በአብሾ ተፋት ያልኮሰኮሱ የደባትር ጣቢዎች ዛሬም በጫት ዶካኪ ትፋት የመድረክ አልኮሽኳሾች ተተክተዋል ይላል። በሃሁ ወይም ፐፑ ቲያትር ላይ ደግሞ ከቤተ ክህነት ድብትርናና መተት አስተሳሰብ ያልተላቀቀ ዘመናዊ ነኝ ሲል ቅጠል በጣሽ ቴክኖክራክት ጠንቋይ ጨሌጣይ የሆነ ለአደራ የማይበቃ ትውልድ ከራሱ ያነሰ በእምነቱ አይጥ ያከለ የወደቀ ትውልድ እየተካ ቁልቁል የምንወርድበትን የውድቀት አዙሪት በምሬት ሲመሰክር በእናት ዓለም ጠኑ ቲያትር ባገር የምትመሰለው እናት ዓለም ጠኑ ሸክሜን ይሸከምልኛል፣ ጋሪዬን ይጎትትልኛል፣ ይመራኛል ብላ ተስፋ ሳድራ መራ ብላ የሰየመችውን ቆይቶ ሞሮ የሆነ ጅሉ ሞሮ የዚያን ዘመን የነፈዘ የደብተራ ትውልድ ተምሳሌት ነው። ሞሮ እናቴን ያገባ ሁሉ አባቴ ነው እንደሚሉት በመድረክ እንደወከላቸው እኩዮች ግፍ እያየ ግርፍ እየቆጠረ እስከ 40 መቁጠር የተማረ የምባጋኑ ደርቆ ትውኪያ እንጂ እንባ የማይወጣው እምነት ፍቅር አገርና ሰው በውስጡ የሞቱ ነፈዝ ነው፣ የቁሙት ነው። በጸጋዬ ሳታይር ሞሮ አይኖቹ ግፍ ማስተዋል የለመዱ ስሜቱ ከውስጡ የቀዘዘ ተፋት በቀር ህይወት የማይወጣቸው የዘመኑ ምሁራን የመድረክ ውክልና ነው። ይሁንና ጸጋዬ ራሱን ከዚህ ቤተሰብ ነፃ አያደርግም። የዘመኑን በሽታ ያውቃል። ከበሽታ የመፈወስ የመጀመሪያው ምዕራፍ በሽታን መካድ ሳይሆን ማወቅና መጋፈጥ መሆኑንም ያውቃል። የእርሱ ትልቅነት እዚህ ላይ ነው። እንደ ስብሃት ያለው ደግሞ በሽታውን በትውልድ ደም ስር እያሰራጨ ሞት እየተነፈሰ ያረቄ ግሳቱን በድፍረት አሳትሞ ያከፋፍላል። የጨዋ ምክር ብዬ ስሰማ የኖርኩት መንጋጋ ሙሉ የኮሾ ሲጋራ ጢስ መሆኑን ያወቅኩት ውያ ድሬ ነው ይላል አርበኛው ደንበል ስለ ጨዋ ምክር የዘመኑ ልሂቃን ሊያስተምሩት ሲሞክሩ። እንዲህ እንደኛ በእናት ዓለም ጠኑ ቲያትር አርበኛው ደንበል አባቶቻችን ልባም እኛ አፋም እያለ ነው ከዘመን መርገምት መላቀቅ ያቃተውን የነርሱን ትውልድ ጣፈንታ በሮሮ የሚነግረን። እንደ ስብሃት ያለው ደግሞ እንኳንስ በውድቀቱ ሊያዝንና ለራሱና ለትውልዱ ንስሐ ሊገባ ጭራሽ እንደ እሪያ በተፋቱ ላይ ሲንከባለልና በዚህም ሲከበርበት በሐዘን እናስተውላለን። ለአገር ግድ የለኝም፣ ለትውልድ ግድ የለኝም፣ ለፍትህ ግድ የለኝም፣ ለነጻነት ግድ የለኝም ብሎን ሲያበቃ ለሰው ልጅ ግድ ያለው ይሉናል የስብሃት ዜና መዋዕል ዘጋቢዎች። ጸጋዬ ለቴድሮስ ለጴጥሮስና ላለፈው የእምነትና የጽናት ዘመን በጽሁፎቹ ትንሳኤ ለመስጠት ግራቀኝ ተገድግዶ ሲያመጥ ስብሃት በእምነትና ባርበኝነት በልበ ሙሉነት ይሳለቅ ነበር።
እናንተ አርበኞች አባቶቻችሁን ማክበር ብትፈልጉም ማምለክ እኔም መሳለቅ መብቴ ነው ይለን ነበር። ለኔ እናቴን ያገባ ሁሉ አባቴ ነው ይለኝ ነበር። ስብሃት በፋሺስት ጣሊያን ዘመን ደርሶ እንዲህ እንደዛሬው ያለ የተማረ ሊቅ ሆኖ ቢሆን ኖሮ የግራዚያኒ ቱርጁማን ከመሆን አያፈገፍግም ነበር። ከድል ማግስት ደግሞ ተመልሶ ታዲያ ምን ነውራለው ባለን ነበር። ኋላ እናቴን ያገባ ሁሉ አባቴ ነው ማለት ሌላ ምን ፍቻ አለው? በ1953 ስብሃትና ተስፋዬ ገሰሰ ለትምህርት ተልከው አሜሪካ ሳሉ የታሳሱ መፈንቅለ መንግስት አመጽ ይነሳና አገሪቱ ትበጠበጣለች። ተስፋዬ ገሰሰ በአገሩ ምን እየተካሄደ እንዳለ ለመረዳት በየጋዜጣው የተዘገበውን ያገላብጣል። በዚህ ጊዜ ስብሃት የነበረውን ግዴለሽነት በመደንገጥ የተመለከተው ጓደኛው አንድ ሰው ቢያንስ ወዳጆቹና ቤተሰቦቹ ያሉበት ሀገር በጦርነት ስትናጥ እንዲህ ያለ ግዴለሽነት ማሳየቱ ገርሞት ይጣለዋል። በሌላ ጊዜ ስብሃትና ጓደኞቹ ከውቤ በረሃ ሰክረው ሲመለሱ የ6 ኪሎ ሐውልት ጋር ይደርሳሉ። ከመሸተኞቹ ምሁራን አንደኛው የ6 ኪሎን ሐውልት የቂም ሐውልት በመሆኑ እንደማይወደው ይናገርና ሱሪውን ፈቶ ሐውልቱ ላይ ካልተጸዳደው ብሎ ያዙኝ ልቀቁኝ ይላል። ስብሃት ይህንን የሚገልጸው በተለመደውና ናቹራሊዝም ያስተማረን ጥበብ ነው በሚል ጸያፍ ቋንቋ ነው። ስብሃትና ሌሎችም ባለንጀሮቹ ሐሳቡን በመጸየፍ ሳይሆን ምናልባት ጊዜ ላለማባከን ሲሉ ጓደኛቸውን እሱ ብቻውን ሱሪውን ፈቶ ከሚጸዳዳ በጋራ ሐውልቱ ላይ ሸንቶ ለመሄድ ያግባቡትና በዚህ ድርድር ሱሪውን አውልቆ 6 ኪሎ ሐውልት ስር ነውሩን ከመጣል ታግሶ ባንድነት በሐውልቱ ላይ ሸንተው መንገዳቸውን ይቀጥላሉ። ሌቱም ማይነጋልኝ የተባለው የስብሃት ልቦለድ ከፈጠሩ በማስታወሻው ከትቦ ካቆያቸው የዘመነ መሸታ ገድሎቹ አንዱ ይህ ለጤነኛ ሰው ለመናገር ቀርቶ ለማሰብ የሚቀፍ ድርጊት ነው። አለማየሁ ገላጋይ ይህንን ከማድረጋቸውና በሌቱም ማይነጋልኝ ለኛ በንቀትና በድፍረት ከመተረኩ ታላቅ ጥበብና ፍሬ ነገር እንደምንሸምት ሕይወትና ክህሎት በተሰኘ መጽሐፉ የአውሮፓ ሊቃውንትን እያጣቀሰ ያስተምረናል። ስብሃት ናቹራሊዝም ያጻጻፍ ስልቱ ሳይሆን የኑሮ ስልቱ ነው። ስብሃት በባለጌ ሲናገርና ሲጽፍልን ሳይሆን ብልግናን በኩራትና በድፍረት ሲኖረው የኖሮውንም ብልግና በድፍረትና በንቀት ሲዘግብ ነው ያስተዋል ነው። ጸጋዬ ገብረ መድህን ጴጥሮስ ያችን ሰዓት የሚባለውን ስለ ሀገሩና ስለ እምነቱ ሲል አይኖቹ ሳይሸፈኑ ሞትን በሙሉ ልብ ስለተጋፈጠ አንድ ኢትዮጵያዊ ሕይወት የጻፈውን ቲያትር በአንድ ሌሊት ጽፎ ለመጨረስ ምክንያት የሆነው አንድ እንደ ስብሃት ያለ ነውረኛ ያገር ጉድፍ በሐውልቱ ላይ ሲሻና በማየቱ ነበር። ሰውየው ሐውልቱን ድንጋይ ነህ እያለ ሲሻናበት በማየቱ ጸጋዬ ከቆሻሻው ሰው ጋር ተናንቆ ሲያበቃ ድንጋይ የተባለውን የመታሰቢያ ሐውልት በአንድ ሌሊት ሁለተኛ ሕይወት ሰጥቶት አደረ። እንዲህ ያሉ ፍቅር እምነትና ጽናትን ለአገርና ለትውልድ ተተው ሞትን በልበ ሙሉነት የተጋፈጡ አባቶች እንደነበሩን ላልሰማን በእምነት ረሃብ ለቆረፈድለኛ ድንጋይ የተባለውን የቂም ሐውልት በቲያትሩ ሁለተኛ ልደት ሰጥቶ ሊያስተዋውቀን ሲቃተት እነ ስብሃት በግፍ የተጨፈጨፉ ኢትዮጵያውያንና ያ ድርጊት ጨርሶ እንዳይረሳና መጪው ትውልድ ተዘናግቶ የአገር ነጻነት መልሶ ከቅኝ ግዛት ባርነት እንዳይወድቅ ለመታሰቢያ በቆመ ሐውልት ላይ የመሸታ ቤት ፍልስፍናቸውን እያጓሩ ያረቄ ማጣሪያቸውን ይሸኑ ነበር። በርግጥ ማንም ሰካራም ነውሩን በየመንገዱ መድፋቱ የተለመደና የኖረ እውነት ነው። የሚያስገርመው እንዲህ ያለ ነውር በስነ ጽሑፍ ወግ ተጠርዞ ተጽፎ ሲሸጥና አገር ሲሻማበት ማየት ነው። ይህም ያሳየው አገራዊ ማንነታችን ምን ያህል በውስጣችን እየከሰመ እንዳለ ነው። የሚያስገርመውና የሚያሳዝነው ነውሩን በድፍረት በአገርና በትውልድ ላይ የሚደፋው ይሉኝታ ቢስ የሥነ ጥበብ አርበኛ ሆኖ ገድሉ ሲተረክለት ማየት ነው። የሚያስገርመውና የሚያሳዝነው መሸተኛነትና ሴሰኝነት የሚያስመካ ግብር ሆኖ በድፍረት ተጽፎ ተጠርዞ የወጣቱ ወንጌል ሲሆን ማየት ነው። በግብዝነት የምናወድሳቸው አባቶቻችን እንዲህ ያለውን ደፋር በሕይወት ኖሮ ቢያገኙት ከውጭው ቅኝ ገዢ ጠላት አስቀድመው ባስወገዱት ነበር። ጋሼን ሲኮንኑት መኖርን አላወቀበትም በሚል ስሜት ነው። እርሱ ደግሞ እነርሱን እርሳቸው ነው የሚለኝ ይላል ዘነበ ወላ በማስታወሻው ላይ። እውነቱን ነው። የስብሃት የብልግና ነጻነቱ የሚመነጨው በማንም ማስተያየት አለመነቃነቁ ላይ ነው። ስብሃትንና ስለ ሕይወት መንገዱ የነበረኝን ሐሳብ በኦፊሻል በጽሑፍ ጽፌው ባያነበውም
አብረን በነበርንባቸውና በመጨረሻም በአስተሳሰብ በእምነትና በህይወት መንገድ እየተራራቀን ሄደን ጨርሰን መገናኘት እስካቆምንባቸው ዓመታት በተለያዩ ጊዜያት በተለያዩ መንገዶች እያነሳው ከስብሃት ጋር አውርቼዋለሁ። ስብሃት በእርሱ ላይ ለሚሰነዘሩ አሉታዊ ሐሳቦች ሁሉ ግድ የሌለው በመሆኑ ይሁን ወይንም ግድ የሌለው ሆኖ መታየት ስለሚፈልግ ምክንያቱም ለሚያደንቁትና ለሚያከብሩት ግድ ካለውና የራሱም መወድስ የእርሱ ባልሆነ ዲሲፕሊንና በትጋት በዜና መዋዕል መልክ ለ7 ዓመታት በየሳምንቱ እየተገኘ እስከ ማስመዝገብ ድረስ ግድ ካለው በእርሱ ላይ ለሚነሱ ፈታኝ ጥያቄዎች ግድ የለውም ማለት ስለማይቻል ማለቴ ነው። ወይንም ደግሞ ማንንም የማንንም ህይወት የመዳኘት ወይም የመተቸት መብት የለውም ብሎ ስለሚያምን ምክንያቱ በግልጽ ባይታወቅም በማንንም የህይወት መንገድ ላይ ለኡነትም ሆነ የሽንገላ ውዳሴና አድናቆት በቀር የተቃውሞ አስተያየት ሲሰጥ ወይንም ሲተች ሰምቼው አላውቅም። ያለ መነካካት ፖሊሲ አንዱ የስብሃት ሃይማኖት ነው። አትድረስብኝ አልደርስብህም እንደማለት። ስብሃት ይህን ብቻ ሳይሆን የራሱን መንገድ ትክክለኝነት ለማስረዳት ሲደክም ወይንም ደግሞ ይህንን መንገድ ለመምረጥ የተገደደበትን ሰበብ ለማብራራት ሲሞክር ተሰምቶም አይታወቅም። ሌላው የስብሃት ያልተጻፈና የማይነገር ሃይማኖታዊ ፍልስፍናው ህይወቴን ለኔ በሚያስደስተኝ መንገድ የመኖር መብት አለኝ። አንተ የራስህን ህይወት እንደተመቸ ኑራት። ማንንም በኔ ህይወት ገብቶ ዳኝነት የመስጠት መብት የለውም። አለኝ የሚል ካለም መወደስ ከሆነ መልካም ዝንት ዓለም ተቀምጬ አዳምጠዋለሁ። ወቀሳና ጥያቄ ከሆነ ግን የምሰማበት ጆሮ የለኝም። እኔም ስለማንም ህይወት ግድ የለኝም የሚል ይመስላል። በስብሃት ዓለም ወግና ተረት ቀልድና ጨዋታ ማድመጥ እንጂ ውይይትና የሐሳብ ግጭት እንብዛም ስለማይመቸው ስለ ህይወት ፍልስፍናው ለመረዳት የሞከርኩባቸው የውይይት እድሎች ሁሉ አንድም በቸልታ አለዚያም በቀልድና በጨዋታ እየተዘለሉ ያልፉ ነበር። ዛሬ ስብሃት በህይወት ኖሮ ይህንን ጽሑፍ ቢያነበው ኖሮ በአገራችን ሊቃውንት ወግ በተለመደው ያዋቂ ቸልታና ንቀት እንዲህ ያለ ሐሳብ መጻፉንም ያልሰማ ያህል በዝምታ ያልፈው ነበር ብዬ ገምታለሁ። ስለዚህ ይህ ጽሑፍ ስብሃት በህይወት በሌለበት በመጻፉ የጎደለው ነገር ያለ ሆኖ አይሰማኝም። በሰየጠኑትማ ዘንድ አንዱም የባላንጣ ዘዴ በአዳን ስውር መንገድ የዘመናዊ ጦር መሳሪያ ነው ታዳጊ ሀገር ለማንገዳገድ እምነቱን ለማወናበድ ያንደን ትውልድ የልም አቅጣጫ ወደፊት ሳይሆን ወደታች አመንምኖ ማቀጨጫ ቢልህ ፈጦ በግልምጫ ለህሊናህ ማላገጫ ናቀው እርግፍ አርገቶ ተህብጤው ጋር አትንጫጫ ሰልጥነን ንቀን አልፈነው የይሉንታ መቀጣጫ። በዚህ የጸጋዬ ገብረ መድህን ውብ ቅኔ ውስጥ የምንሰማው የንስሐ ድምጽ የአገራችን ጠቢባን የተከታዩን ትውልድ ጥያቄ እንደዋዛ ሲያልፉት የኖሩበትን መንገድ ነው። የልጁን የህይወት ጥያቄ የመመለስ የሞራል ብቃት ያለው መምህር ጥያቄ የሚያነሱ ልጆቹን እርሳቸው ብሎ አግድም የሚሄድ አይመስለኝም። አንድ መምህር ስለኔ ህይወት አይመለከትህም ስላንተም ህይወት አይገደኝም ካለኝ በኋላ አነበብኩ ከሚለውና ከሚጽፈው ስንክሳር ምን እንደምጠብቅ አልተገለጠልኝም። በክርስትና የንስሐ አባት በሂንዱ ሃይማኖት ደግሞ ጉሩ በምዕራባዊ ባህል ሮል ሞዴል የሚባሉ የመንፈስ አባቶች አውቀውት እንደ ስብሃት ያሉት ለማንም ግድ የሌላቸው ዳተኞች ደግሞ ሳያውቁት ቢሆን የገዛ ህይወታቸውን ሲኖሩ በተለይ በወጣቱ ትውልድ ላይ ጥላቸውን ማሳረፋቸው አይቀርም። የስብሃት ጥላ ከነበዓሉ ግርማ ጀምሮ ራሴን ጨምሮ ባሴ ሀብቴና ደምሴ ጽጌን የመሰሉ ከፍ ያለ የመረዳት አቅምና ሰፊ የንባብ ልምድ ካላቸው ወዳጆቹ አንስቶ ለጋ አእምሮና ሁሉን የሚያምን ቀና ልብ ባላቸው በርካታ ወጣት ወንዶችና ሴት ልጆች ላይ ወድቆ ገሚሱን ሲያስቃይና ሲያነሆልል ገሚሱንም በጊዜ ብዛት በቀስታ ሞራላቸውን አንቅዞ አፍዝዞ ሲጥላቸው አይቻለሁ። የስብሃት ቆሎ ተማሪዎች ወይም ያረቄ ተማሪዎች ሳለን መምህር እንደተነካበት ደቀ መዝሙር በታላቅ የመቆርቆር ስሜት እንዲህ ላሉ ጥያቄዎች የምንሰጠው መልስ እርሱ ህይወቱን ለራሱ ኖረ እንጂ ተከተሉኝ ብሎ ማንንም ጠርቶ አያውቅም። አንተም የራስህን መንገድ የመምረጥ መብትና ግዴታ የራስህ ነው የሚል ነበር። ይህ መቼም ድንቅ ነገር ነው። በዚህች ተጠጋግተንና ተፋፍገን በምንኖርባት ዓለም ያንዳችን ሐሳብና ህይወት ሌላችንን የማይነካ ቢሆን የፍልስፍና እውነት በሆነ ነበር። ይሁንና በዚህ ጽሑፍ ግብም አድርገው ባለፉት የድካምና የሽንፈት ዘመናት ሮል ሞዴል አድርገን የወሰርናቸው ጀግኖቻችን በትንሳኤ ዘመን ሮል ሞዴሎች መቀየር ካልቻል ራሳችን የራሳችንን የመውጫ መንገድ የምንቀይስ መሐንዲሶች መሆን እንደሚበጀን
ያለኝን እምነት ለማካፈል ነው። በተለይ እንደኛው ዘመን 12ኛ ክፍልን አጠናቆ ለዓመታት መንደር በመዋል ብዛት በጫትና ባረቄ ቤት ፍልስፍና ከመናወዝ የሙት ዘመን ፈላስፎች ደቀ መዝሙር ከመሆን ዘመን ለታደጋቸው ወጣቶች የጽሑፌ ግብ የጋራችን ነው። ዓለማየሁ ገላጋይ ስብሐት ገብረ እግዚአብሔር ሕይወትና ክህሎት በሚለው መጽሐፉ ከረጅም ዘመን ጉዞ በኋላ ዕድሜ በሽበት የተከበበውን የጠይም መልአክ መልክ መማረክ እንደተሳነው ያስታውቃል ይላል። ስብሐትም በተዋወቅኩባቸውና አብረን በቆየንባቸው የመጀመሪያዎቹ ዘመናት በስብሐት ገጽና እንደ ሐር ጢሙ በለሰለሰ ባህሪ ውስጥ ያየሁት ይህንን ጠይም መልአክ ነበር። ያለውን ቆርሶ የሌለውን ተበድሮ የሚቅም የሚያጤስበት ላጣ የመንፈስ ልጁ ያካፍላል። ማንንም በምንም ምክንያት ሲጻረር አይሰማም። በሕይወት ተሸንፈን ወድቀን ሳለን አሸናፊነታችንን በጣፈጣ አንደበቱ ከሊቃውንት ማራኪ አባባሎች እያጣቀሰ ያልሆነውን ናችሁ ሲል ያሳምነናል። አሸናፊነታችንን አላምን ካልነው ማንም ሰው ለውድቀቱ ተጠያቂነት እንደሌለበትና በኃላፊነት ራሳችንን መውቀስ እንደማይገባን በልዩ ጥበብ ያስረግጥልናል። ለእርሱ ሁሉ እኩል ነው። በስብሐት ዘንድ የሰው ትልቅ ሆነ ትንሽ የለውም። ስለዚህ ከእርሱ ጋር ስንሆን በኑሮ ደረጃ ይሁን በገቢ፣ በትምህርት እርከን ይሁን ባለባበስ ወይም ደግሞ ባስተሳሰብ ከኛ በሚልቁ አንሳቀቅም። ነጋ ጠባ እየነዘነዘ ቀን በሐሳብ ሌት በህልም የቁልቁለት መንገዳችንን አደጋ እያመላከተ የሚያሰቃየንን ህሊናችንን በለስላሳ ተረቶቹ እያባበለ ያስተኛልናል። ታዲያ እንደዚያን ዘመኖቹኛ ከወደቅንበት መነሳት የሰማይን ያህል ለራቀን ሌላ አማራጭ ያለ አይመስለንም። ውድቀትና ስንፍና የሊቃውንት ዕጣ ፈንታ፣ መትጋትና መድከም የደንቆሮቹ ከንቱ ሩጫ አድርጎ የሚያሳየንና ለማንነታችን የሊቃውንትን መዛግብት አገላብጦ ህጋዊ ማረጋገጫ ከሚሰጠን ሊቅ ወይም ስብሐት በላይ መልአክ ከወዴት ሊመጣ ይችላል? ይሁንና ይህን ጠይም መልአክ የሚመራውን መንፈስ ምንነት ያስተዋልኩት ስለ እውነት፣ ስለ ሀገር፣ ስለ ማህበራዊ ህመሞችና ስለ ድህነት መንገዶቻችን ለማወቅ የነበረኝ ጉጉት ከውስጤ እየደከመ እየመነመነ መጥፋት ሲጀምር ነው። ወያልሞቅ ወያልበርድ ብለኸኛልና ካፌ አውጥቼ ልተፋኑ እንደተባለው ቤተክርስቲያን በውስጤ የነበረው በኃይል የተሞላ ህይወት ናፋቂ ስሜት በዝግታ መፍዘዝ ሲጀምር ገሞራዊ የወጣትነት ኃይሌና ጉልበቴ ቀስ በቀስ እየዛለ ሲመጣ በመገንዘቤ ነው። ቅዠትም ይሁን ራእይ ወደፊት ያራምደኝ የነበረው የወጣትነት ህልሜ እየከሰመ ከዕለት ዕለት የማያቋርጡ የሱስ ጥሪዎችን ሲያስተናግዱና ራስን ሲካድሙ ውሎ የማደር አዙሪት ውስጥ መግባቴን ባስተዋልኩ ጊዜ ነበር። ያን ጊዜ ይህ ጠይም መልአክ እንዲህ በሞት አልጋችን ላይ ተኝተን ሳለን እንደ ሞርፊን ማደንዘጃ ከሆነ መልአክነቱ እርግጥ ቢሆን እንኳን ምናልባት መልአከ ሞት ቢሆንስ ስል ራሴን ጠየቁኝ። ከኔ ቀድመው በጠይሙ መልአክ የመንፈስ መዳፍ ነፍዘው ቀዘው የጠፉ ባልንጀሮቼን የኋሊት ጥዬ አምልጥ፣ ሽሽ፣ ከዚህ ለስላሳ የሞት እጅ አምልጥ አልኩት ለራሴ። ከዚያን ጊዜ ወዲህ የራሱን ልጅ ጨምሮ ስማቸውን መጥራት ነውር ሊሆን የሚችሉ ብዙ ወጣት ሴቶችና ወጣት ወንዶች በዚህ ጠይም መልአክ መዳፍ ውስጥ በቀስታ እየከሰሙ ገሚሶቹ መስራትና መማር አቅቷቸው ሩሃቸውን እየሳቱ የዕለት ጉርሳቸውን የሚቀርሙ በሚያውቋቸው ሁሉ ተሰልችተው የሰው ፊት እንደ ነበልባል እየፈጃቸው ዕለተ ሞታቸውን የሚጠብቁ የተማሩ ነዳያን ሲሆኑ ገሚሶቹ በወጣትነታቸው ከራሱ ቀድመው የህይወት መዝገባቸው ሲዘጋ በሐዘን አስተውለናል። ስብሐትን ለመጀመሪያ ጊዜ በአካል ያገኘሁት የደርግ ዘመን አብቅቶ አዲስ ሥርዓት በተተካባቸው በ1980ዎቹ መጀመሪያ ዓመታት ነበር። በዚህ ወደፊት የሚሆነውን ለመገመት በማይቻልበት የዳበሳ ጉዞ ወቅት የደርግን ክፉ ጊዜ ከፊሉን በእስር ቤት፣ ቀሪዎቻችን በተስፋ መቁረጥ በፍርሃትና በዝምታ ያሳለፍን የሰፈራችን ወጣቶች ዋነኛ ተግባራችን በክርክርና በጋሉ ውይይቶች ተጠምደን የሆነውን ለመረዳት የሚመጣውን ለመገመት ሲጥሩ መዋል ነበር። የታሰሩ አንደበቶች ያለ ገደብ ተፈተው ተለቀው በየጋዜጣውና በየመጽሔቱ ሁሉም ያሻውን በዘፈቀደ በሚናገርባቸው የሀገራችንና የራሳችንን የህይወት አቅጣጫ መረዳት ተስኖን ግራ በተጋባንባቸው በእነዚያ ዘመናት በጫት ፍራሽ ላይ ተቀምጦ ወደው ያጡትን በንቀት አይን እየገረመሙ የሰማይና የምድርን ምስጢር ሲያመሳጥሩ መዋል በተለይ በእድሜ ከኛ ዝቅ ባሉት አላዋቂ አክባሪዎቻችን ዘንድ ሞገስን የሚያስገኝ የዘመኑ ፋሽን ነበር።
በዚህ ጊዜ ነበር በሰፈራችን በ6 ኪሎ እንዲህ ያለን ወጣቶች ተሰብስበን ከምንቆዝምበት የፍልስፍና የሥነ ጥበብና የፖለቲካ የሙግት ገበያ ደርቶ ከሚውልባት የጫት ፍራሻችን ጉባኤያችን መሃል ከዚያን ቀደም በጥቂት የታተሙ ስራዎቹ ብቻ በዝና የምናውቀው ስብሐት ገብረ እግዚአብሔር በአንዲት ጓደኛችን አስተዋዋቂነት የክብር እንግዳችን ሆኖ ከመሃላችን የተከሰተው ሰውየው በእድሜ ከኛ የአባት ያህል የሚርቅ ቢመስልም መንፈሱ ከአንዳንድ እኩዮቻችን ሳይቀር ለወዳጅነትና በቀላሉ ለመቀራረብ የሚመች ብዙ ያነበበና የጻፈ ሆኖ በማግኘታችን የተቀበልነው በጋለ መልካም ስሜት ነበር። ታዲያ በዚያን ዘመን በቡድናችን ውስጥ ይደረጉ የነበሩ ውይይቶች የወጣትነት ግለት የተሞላባቸው ነበሩ። በተለይም በወቅቱ የፖለቲካ አጀንዳዎችና በየዕለቱ በሚከሰቱ አዳዲስ የታሪክና የፖለቲካ ክስተቶች ላይ በጋለ ስሜት እንወያይ ነበር። ብዙዎቻችን ካለፍንበት ድቅድቅ የጽልመት ዘመናት የተሻለ ዘመን እየመጣ መሆኑን በማመን በተስፋ ይሰከርን ነበር። ብዙውን ጊዜ ክርክሮቹ ለቡድኑ አዲስ ከሆኑ እንግዶች ጋር ወይም ተወያይተንና ተከራክረን አጥርተን መረዳት በመንፈልጋቸው ነጥቦች ላይ ነበር። ነገሩን ቆይቼ ሳስተውለው በዚያን ዘመን አንዳንድ በግል የተጣላን እስኪመስል ድረስ እየተካረርን ሳለ ሳናውቀው በነጻነት እየተወያዩና እየተከራከሩ ወዳጅነትን ጠብቆ አብሮ የመኖርን ባህል እየተለማመድን ነበር። በጊዜው ባናውቀውም በእነዚያ የሐሳብ ጦርነቶች ውስጥ ከኢህአፓ ዘመን ማብቃት ጀምሮ ከኖርንበት ፍርሃትና እርሱን ተከትሎ በአገራችን ከነገሰው የድንቁርና የተስፋ መቁረጥና የመንፈስ ስንፍና ቁም ስር ነፃ ለመውጣት እየታገልን ነበር። ክርክሮቻችን አልፎ አልፎ በኃይለ ቃል በሻከሩ አገላለጾች የታጀቡ ቢሆንም በአንዳንድ እንዲህ ያሉ ውይይቶች በሚካሄዱባቸው ቡድኖች እንደሚታየው በስሜትና ባውቃለው ባይነት ባዶ ጩኸት የተሞሉ ቁም ነገር አልቦ ውዝግቦች ግን ከቶ አልነበሩም። ታዲያ በዚህ ቡድን ውስጥ የማውቀውና የማያምንበት እውነት አለኝ የሚል የሚያውቀውንና የሚያምንበትን አስቀድሞ ለራሱ መረዳት ቀጥሎም ለሌሎቹ የቡድኑ አባላት አስረግጦ የማስረዳት ኃላፊነት ነበረበት። ሐሳቡ ስለ ስሜቱና ስለ እርሱ ክብር እጅግም ግድ በሌላቸው የገዛ ባልንጀሮቹ ከግራና ከቀኝ በብርቱ ይፈተናል። በዚህ ቡድን ውስጥ ተሸክሞት በኖሮ ነባር ስሙ ወይም ከኮሌጅ ይዞት በመጣው ማዕረጉ አለበለዚያም ስም በተከለበት ማንነቱ ለመከበር የሚሻ የለም። እንዲህ ያለ ሰው ቢኖር በዚህ የሐሳቡ ባለቤት ማንነትና ክብር ከግምት ሳይገባ የሐሳብ ሰይፍ በሚጋጭበትና በሚፋጭበት የጦረኞች ቡድን ውስጥ ሙሁት እንደማይሰማው የታወቀ ነው። አንዳንድ ጊዜ በዚህ ቡድን ውስጥ በእንግዳነት የሚመጡ ጸሐፊዎች ወይም ደራሲዎቻችን አንባቢዎች ተብለው የሚታወቁ ምሁራን በአንዲት ቀን ጉባኤ ብቻ እርም ሲሉ ይታያሉ። ይገባናል ብለው የሚያስቡትን ክብርና ዋጋ ባለማግኘታቸው በአዋቂነታቸው ሽፋን ሐሳባቸው አንድም ቀን ለጥርጣሬና ለጥያቄ ሳይቀርብ ባድናቆትና በአክብሮት ሲደመጡ እንዳልኖሩ ባውቃለሁ ባይ ተጠራጣሪ ደፋሮች በመፈተናቸው እያኮረፉ ነው ጉባኤያችንን ዳግም መለስ ብለው ማያዩት። ከዚህ የሁሉም ሰው ሐሳብ እኩል ከሚወሰድበት አዋቂዎችን በአንክሮና በጥሞና ከማዳመጥ ይልቅ በሐሳብ ግለት የሰው ክብርና ማንነት ከሚዘነጋበት የባለጌዎች ጉባኤ ተመልሰው ሳይመጡ ለራሳቸው በሚስጥር ምለው የሚቀሩ ብዙ ሊቃውንት ነበሩ። ጋሽ ስብሐትም ታዲያ ከክብራችን በላይ ለሐሳባችን ዋጋ እየሰጠን በነጻነት ስንሟገት በኖር ነው በእኛ ዘንድ በሌሎች ስፍሮች የለመደውን የመምህርነት ወንበር ያገኘ አይመስለኝም። በዚህ ሰበብ ይሁን በሌላ የራሱ ምክንያት ጋሽ ስብሐት በዚህ ቡድን የጫት ፍራሽ ጉባኤ ላይ ደጋግሞ አልተገኘም። ከጥቂት ቆይታ በኋላ የጋሽ ስብሐት ሙሁት ማጣት ስላስተዋልኩና ቆይቼም በራሴ ምክንያት ከቡድኑ ስለራኩ የኔና የጋሽ ስብሐት ወዳጅነትና ውይይት የግል ወዳጅነት መልክ መያዝ ጀመረ። ስብሐትን ለመጀመሪያ ጊዜ ስመለከተው በእጅጉ ያስደመመኝ የነበረው ምድር ዓለሙ ስለሚኖርለትና ስለሚደክምለት ዓለማዊ ወረት የነበረው ንቀትና ግዴለሽነት ነበር። በዚህ ባህሪው የተነሳ በክርስትና ግብረ ገብ ስንማረው ያደግነውን የዕለት እንጀራችንን ስጠን ዛሬ የሚለውን ጸሎት ይህ ሰው ሲኖረው ያየሁ መሰለኝ። ስለ ምግብ የሚያስታውሰው የረሃብ ስሜት ሲሰማው ነው። በዚህ ሰዓት ያን የረሃብ ስሜት የሚያስታግስበት ቁራሽ ዳቦና ኩባያ ውሃ ከሰጠኸው ተመልሶ ያነበባቸውንና የሚያስታውሳቸውን ተረት ቀመስ ወጎች ወደሚተርክበት ጨዋታው ይመለሳል። በመልካም ምግብና በደረቅ ዳቦ መካከል ያለው ልዩነት ጨርሶ የማያውቀው እስኪመስል ድረስ በትንሹ የሚመገበው የረሃብ ማስታገሻ ምንም አይነት ቢሆን ስለ ምግብ ቅሬታ ሲያሰማ ተሰምቶ አያውቅም።
በዚያን ዘመን ዛሬ ሜጋ ተብሎ በተሰየመው ኩራዝ አሳታሚ ድርጅት በአርታኤነት በመስራት ላይ የነበረ በዘመኑ ጥሩ ሊባል የሚችል ደሞዝ የሚከፈለው የመንግስት ሰራተኛ ቢሆንም የለበሰው ልብስ አንዳንዴ ያለማቋረጥ ሲያክ እንዲውል የሚያስገድር ተባይ እስኪያፈራ ድረስ ሳይቀይረው ሳምንታት ሊያልፉም ይችላሉ። ይህ በአንድ ጨርቅ ለወራት የመክረም ጉዳይ ገና ዩኒቨርሲቲ ሳለ ምናልባትም ከረኝነት እድሜው አንስቶ አብሮት ያደገና በኩራት የሚመካበት ባህል ነው። በችግር ምክንያት ቅዳሜና እሁድ አንሶላ አገልድመው ያጠቡ በአንዲት ጨርቅ የሚማሩ ተማሪዎች አይቻለሁ። ታዲያ እነዚህ ህይወት የከበዳቸው ብዙውን ጊዜ ከክፍለ ሀገር የሚመጡ ተማሪዎች በዚህ ኑሯቸው ይሸማቀቃሉ፣ ያዝናሉ እንጂ ሲመኩበት አይቻላውቅም። ስብሃትን እስከማውቀው ለዚህ አስፈሪና አሳፋሪ ሃይጂኑ ደጀን የሚሆን ፍልስፍና የታጠቀ አፍሪካዊ ሂፕ ነበር። ዩኒቨርሲቲው የኪስ ገንዘብ አይሰጠንም፣ ምግብ መኝታና ዩኒፎርም ይችለናል፣ ስለዚህ ገንዘብ ይቸግረናል። ከዩኒፎርሙ ሌላ የምቀይረው ልብስ የለኝም። አንድ ሞራንሲ የሚባል ነበር። ሁሌ ሲያየኝ ያቺ ዩኒፎርም አትቀየርም፣ ስለዚህ ጠራኝና ሙሉ ኮትና ሱሪ ሳያስፈርመኝ ሰጠኝ ይላል በዘነበ ወላ ማስታወሻ ላይ ስለ ዩኒቨርሲቲ ህይወቱ ሲናገር። በዚህ ዘመን አመት ሙሉ በአንድ ዩኒፎርም ሲዘልቅ ውቤ በረሃ ከነማሚት ሽሩሩ ዘንድ 6 ሰዓት ድረስ አምሽቶ ለመምጣት ግን አይቸገርም ነበር። አሁንም ለዘብን በለና ውቤ በረሃ ይዘውት የሚሄዱት ባልንጀሮቹ ናቸው እንጂ ራሱ ምንም አልነበረውም። በዚህ ዘመን በአንድ ጨርቅ አመት ሙሉ ቢዘልቅ ተቸግሮ ነው እንበል። እኔ በማውቀው ዘመን ግን ጨርቁን ለመለወጥ ቢፈልግ የሚያስችል ገቢ ነበረው። ይሁንና ለወራት በአንድ ጨርቅ ለዚያውም ሌትም ቀንም ሳያወልቁ መዝለቅ ወጣቶች አድናቂዎቹ ከርሱ የሚማሩት የአፍሪካዊ ሀፕ ፍልስፍና ነበር። ከዚህ አኗኗር በስተጀርባ ብትቆሽሽም ጠረነ ቢለወጥም ብትቀምልም ሊቅናህና ምንም ችግር የለውም፣ ላዩን ንጹህ መስለው የሚበሩት ውስጣቸው ቆሻሻ ነው፣ ያንተ ጉድፍ ግን ላዩ ላይ ነውና ልታፍርበት አይገባም የሚል ያልተጻፈ በህይወት የተተረጎመ ስብሃታዊ ፍልስፍና ነበር። ስለ ቋንቋዬ ሻካራነት ይቅርታ አልጠይቅም። የስብሃት ግርፍ ነበርኩና ህይወትን ሳልኩልና ሳላሳምራት እንዳለች ለመዘገብ እየሞከርኩ ነው። ምን ያህል እንደተዋጣልኝ በተለይ እንደኔው የስብሃት ተማሪዎች ለነበሩ አስተያየት በሬን ክፍት አደርጋለሁ። ይህ ብቻም አይደለም። ይህ ሰው ባለትዳር ነው ቢባልም እንዳባወራ መሸ ብሎ ወደ ቤቱ ለመግባት ሲጣደፍ ወር ደረሰ ብሎ አስቤዛ ሲያሰላ ወይም ደግሞ ስለ ልጆቹ ትምህርትና የነገ ዕጣ ፈንታ ሲያስብና ሲጨነቅ አይታይም። ሲመሽ በመሸበት ያድራል። ሲርበው በተገኘበት ስፍራ የተገኘውን ቀምሶ ይውላል። የራሱንና የልጆቹን የነገ ተስፋ ለድል አሳልፎ የሰጠ ይመስላል። ቆይቼ እንዳስተዋልኩት ልጆቹ ትምህርት ቤት መሄድ ካቆሙ ቆይተዋል። በዚህም አይጨነቅም። የተማሩት ምን አመጡ ያልተማሩትስ ምን አጡ የሚል የሊቃውንት ግዴለሽነት በምንም ጉዳይ እንዳይታወቅ አድርጎ አረጋግቶታል። በዚህ በስነ ጽሑፍና የፍልስፍና ሐሳቦች ማዕበል የአእምሮ ሞገድ በሚያስነሳበት ቡድን ውስጥም ሆነ ቆይቼ በሌሎች ወጣቶች መሃል እንዳስተዋልኩት ስብሃት በዚህ አምናለሁ ብሎ አንድን ሐሳብ ወይንም እምነት አክርሮ ይዞ እርር ድብን የሚል ሰው ውስጣዊ ንቀትና ሐዘኔታ በተቀላቀለበት ትዝብት የሚመለከት ይመስል ነበር። ተቻችሎ በማደር የሚያምን በመሆኑ ይሁን ወይም ደግሞ በምንም የማያምን በመሆኑ በግልጥ ባይታየንም የኔ እምነት ይህ ነው ብሎ አንድን ሐሳብ አጥብቆ ይዞ ሲሞግት አይታይም። ይልቁንም ምንጩ በማይታወቅ ታካች መንፈስ ዝሎ ለማንኛውም ሐሳብ እምነትና ክብሮት የሌለው ሆኖ ሳለ ሁሉንም ሐሳብ ያለ ተቃውሞ የሚቀበል ሆደ ሰፊ ይመስል ነበር። አዲሱ እንግዳችን ለግለኛ ኑሯችን መሻሻል ወይም ያገርን ዕጣ ፈንታ የተሻለ ነው ብለው ከልባቸው በሚያምኑበት አቅጣጫ ለመቀየር ወጣትነታቸውንና ግለኛ ምኞቶቻቸውን ሁሉ ሰውተው እስከ ሞት የተሰጡትን ጭምር የህይወት ምስጢር እንዳልተገለጠላቸው የሐሳብ ጨቅላዎች አድርጎ በአንድ አይን ቁልቁል የሚመለከት ይመስላል። ይህ አስተሳሰብ በሥራዎቹና በህይወቱ ስር የያዘው ገና በተማሪነት እድሜው ሳለ መሆኑን ለዘነበ ወላ ባጫወተው ወግ ላይ ስለ እርሱና ስለ ሰለሞን ደሬሳ እንዲህ ሲል ያወሳል። ሁለታችን በፍቅር እናምናለን፣ የሰማናቸውን ቀልዶች እንለዋወጣለን። ቀልድን መጋራት የበለጠ ያቀራርባል። በኮሌጅ ውስጥ በሚደረግ እንቅስቃሴ ውስጥ የተማሪዎች እንቅስቃሴ ማለቱ ነው። የለንበትም ባንድም አንገባበትም። ዞር ብለን ስናየው እኔም ሆንኩኝ ጓደኞቼ እዛ ውስጥ ብንገባም ባንገባም ምንም ለውጥ አናመጣም። ቁጥሩን አናጎለውም።
በዚህ በኩል ግን ጊዜያችንን ለምንወደው ነገር ብናውለው እንችላለን የሚል እምነት ነበረን ይለዋል። ይህ ብልጠት የተሞላ ቀልድ ነው። በወቅቱ እነ ስብሃት ጊዜያቸውን ቢሰጡት የሚወዱት የውቤ በርሃን ጨዋታና ቀልድ ነበር። የእኩለ ሌሊት አብዮተኛው። ይህ ሰው በአካል ተጎሳቅሎና ወድቆ ሳለ በፍጹም እርግጠኝነት አንዳች አፍራሽ ኃይል እንዳለው መገንዘብ አያዳግትም። በ1960ዎቹና 70ዎቹ በሰሜን አሜሪካ ቆይታም በአውሮፓ ዓለምን ንቀው በየመንገዱ እየተኙ ይዋለዱ የነበሩትን አንቲ ኢስታብሊሽመንት ጸረ ሥርዓትና ጸረ ማህበራዊ ተቋም ነን የሚሉ ምዕራባዊ ሂፒዎችን የሚመስልበት ሌላም ያልተጻፈ ነገር ግን በኑሮ ዕለት ይገለጽ የነበረ የህይወት ፍልስፍና ነበረው። እነዚህ ሂፒ ወጣት ወንዶችና ሴቶች ከቤተሰቦቻቸው ተለይተው ካንዱ ወደ አንዱ ከተማ እንደ ጂፕሲዎች እየተዘዋወሩ ባገኙበት ስፍራ ያገኙትን ቀምሰው በጋራ የሚኖሩ ናቸው። ማንም በማንም ላይ የፍቅር ይሁን የትዳር ወይም የቅናት ጭምር የይገባኛል መብት ጥያቄ የማያነሳበት በምንም አይነት የህግና የሥርዓት ግዴታ ውስጥ የማይገባ ነፃ ሩካቤ ፍሪ ሴክስ የሚሉት ሥርዓት አልበኝነት ውስጥ ይኖራሉ። ያለ ማህበራዊ ግዴታ ስጋ ፈቃድን ከወደዱት ጋር በወደዱት ሰዓት የማርካት ልምድ አላቸው። ከፍ ሲል የስጋ ፈቃድ ፍልስፍና ተብሎ ሊወሰድ የሚችል ዝቅ ሲል የሰው ልጅ ከእንስሳት የሚያሳንስ የስነ ወሲብ ፍልስፍና ነበራቸው። የስብሃት ስራዎች ብቻ ሳይሆኑ ህይወቱም ጭምር ይህን ስጋ ያለ ልጓም መረን የለቀቀበት የሂፒዎች ሃይማኖት የሚመሰክር ነው። በዚህ ወቅት ነው በትዳር ውስጥ ሳለ አባት አገኘን ብለው ለቀረቡት 20 ዓመት ዕድሜ ላልሞላቸው ወጣት ልጃገረዶች እነዚህን የሚያስገርሙ በወሲብ እንፋሎት የሚጋረፉ የፍቅር ደብዳቤዎች ይጽፍ የነበረው። ስብሃት ዕድሜው ሙሉ ሁሉንም በርሱ ግድም የተገኙ ሴቶች ቢፈቅድም የይገባኛል ጥያቄ አልነበረውም። በርሱ ግድም የተገኙ ወጣት ሴቶች ፈቃደኞች ሆነው ከተገኙ ባለትዳርም ሆኑ ባለጮኛ ለስብሃት ግድ አልነበረውም። ይህን በመረጃ ለማስረገጥና በስራዎቹ ውስጥ ለማየት ይቻላል። ሰባተኛው መልአክ ውስጥ የጓደኛው ፍቅረኛ ከነበረችው አውሮፓዊት ሴት ጋር ተኝቶ ጓደኛው ሲደርስባቸው ሀፍረት ቢሰማውም ጓደኛው ሶስተኛ ሆኖ አብሮ በመተኛት አንድ አልጋና አንድ ሴት የተጋራው ተራኪ ገጸ ባህሪ ስብሃት ራሱ ነው። የስብሃት ናቹራሊዝም እንደሚነግረን ገጸ ባህሪያቱ ስማቸውን ከመቀየር በስተቀር የደራሲው ፍጡራን አይደሉምና በዚህ ልብ ወለድ የስብሃት ማንነት ግልጽ ነው። ከራስ ፈቃድ በፊት ለሌላው ስሜት ቤተሰብና ትዳር መጠንቀቅ እንደ ስብሃት ላሉ የእኩለ ሌሊት አብዮተኞች ኋላ ቀር ማህበራዊ እስረኝነት ነው። በስተመጨረሻ ከ70 ዓመት ዕድሜው በኋላ በሃያዎቹ ዕድሜ ክልል ከነበረችው ወጣት ጋር ፍቅር ያዘኝ ብሎ ሮማንቲክ ልብ ወለድ የጻፈልን ስብሃት የዕድሜው መግፋት ሳያውከው የሰሜን አሜሪካኖቹ ወጣቶች የነፃ ሩካቤ ፍልስፍና የሚኖር አፍሪካዊ ሂፕ ነበር። የአባት ጉርሻ። ከስብሃት ጋር ጥቂት ዘመናት ያሳለፍን ወጣቶች የስብሃትን የአባትነት ጉርሻ እናውቃታለን። ዘነበ ወላ ስለዚህች ጉርሻ አጠራጣሪነት በማስታወሻው ላይ ሲመሰክር በኔና በአብሮ አደጎቼ መካከል ያሳለፍነው ህይወት በፈጠራ ጥበብ ተጠቅሜ የጻፍኩትን ሳነብለት ይደሰታል። አንዳንድ ቀንም ልጅነትን አንብብልኝ እንጂ ይለኛል። የጠየቀኝን አደርጋለሁ። አንዷን ምዕራፍ አንብቤ እንዳጠናቀቅኩለት ተነስቶ ቆመ። ወገቡን ይዞ ቁልቁል እያስተዋለ ለዚህ መጽሐፍ እኔ ነኝ መግቢያውን ምጽፍልህ፣ ማስተርፒስ ወደ አማርኛ ስነ ጽሑፍ እየመጣች ነው አለኝና ለሽንት ወጣ። በእንዲህ ባለ የአድናቆት ወቅት የማዳምጠው 10% ያህል ብቻ ነው ይለናል። ዘነበ ወላ ሲያብል ካልሆነ በስተቀር የስብሃትን አድናቆት 10% ብቻ የሚወስድበት በቂ ምክንያት የለውም። ስብሃት ለርሱ አዋቂ ነው፣ ልባዊ ነው፣ ሽንገላንና ውዳሴ ከንቱን የሚጠየፍ ነው። ታዲያ ስለ ዘነበ ወላ ልጅነት ያቀረበው የአድናቆት አስተያየት በምን ሰበብ 90% የሚወድቅ ሊሆን ይችላል? ስለዚህ ዘነበ ወላ ከዚያን ጊዜ ወዲህ ስለራሱ ያለው ግምት በስብሃት አስተሳሰብ አልተነካም ቢለን ለማመን እንቸገራለን። ምክንያቱም ዘነበ በዚህ አባባሉ አንድም ስብሃት ይዋሻል ይሸነግላል እያለን ነው፣ አንድም ደግሞ ከስር ጀምሮ ስለ ስብሃት ልባዊነትና ዕውቀት ሲነግረን የመጣውን ሊያፈርሰው ነው ማለት ነው። አለማየሁ ገላጋይ ስብሃት ገብረ እግዚአብሔር ሕይወትና ክህሎት መጽሐፍ ላይ ስብሃት በእጅ ጽሑፉ የጻፈው እንዲህ ይነበባል። ይህንን ለማየት ላበቃችሁኝ ጓደኞቼ ልባዊ ምስጋና ይግባችሁ። ያየሁብህ ፖዚቲቭ ለውጥ የሜታሞርፎሲስን ያክልብኛል።
ምንም እንኳን መወድሱን ከጻፉት ደራሲዎች ጋር የነበረው ጉርሻ ብቻ ሳይሆን መጎራረስ ቢሆንም ከስብሃት ጋር ኖሮ ሩሁን ሊስት አንድ ሰሞን ከቀረው በቁም የሚቃዥ ወጣት አንስቶ እስከ ትላልቅ ደራሲያን ድረስ የስብሃትን የድርጎ ጉርሻ ያልቀመሰ የለም። እነዚህ ጉርሻዎች መርዛማ ሆነው ስለ ራሳቸውና ስለ ዓለም ያላቸውን አስተያየት በማዛባት ብዙ ወጣቶችን ሲመርዙ ተመልክቻለሁ። በዚህ የመጀመሪያ ትውውቅ ዘመናችን እንዳስተዋልኩት ውይይቶቻችን እየጋሉ በሄዱ ጊዜ ስብሃት እንደሌሎቻችን በክርክሩ የራሱን ስፍራ ይዞ ሐሳቡን ለማስረዳት ከመሞከር ይልቅ አሁን እኛ ተሟግተን ምን ልንፈይድ ነው? ከመጨቃጨቅ ለምን ዝም ብለን እያወጋን ቀናችንን በጨዋታ እናሳልፋትም? በሚል መንፈስ የቡድኑን አባላት በተናጠልና የጎንዮሽ እየሳበ አድናቆት በተሞላ ነገር ግን ልባዊነት በጎደላቸው ምሁራዊ ድርጎች ከሙግታችን የማስታገስ መንገድ ይከተል ነበር። ወይ ደግሞ አሁን እስቲ ምን አደከማችሁ በሚል ታዛቢ ሳቂታ አይኖቹ አጨንቁሮ ይመለከተን ነበር። ይህን የስብሃት ድርጎ ለማስተዋል የጀርባ አስተያየት በሰጠባቸውና በመግቢያ ላይ ሐሳቡን ባሰፈረባቸው መጽሐፍት ላይ የሚያኖራቸው ልባዊነት የማይነበብባቸው የግድየለሽነት አስተያየቶች ማስተዋል ይበቃል። ቆይቼ ልብ ስለው ይህች የስብሃት ድርጎ ለሁሉም ወጣቶች የሚያቃምሳትና አብራው የኖረች የመንገድ ስንቁ ነበረች። ስብሃት በዚህ የጋለ የወጣትነት ክርክር መሃል የሚያስተውለው አንድ ሰብአዊ ደካማነት የነበረ ይመስለኛል። በስብሃት እምነት በክርክሩ የተጠመሩ ወጣቶች ሁሉ ከሚከራከሩላቸው በየለቱ የሚለዋወጡ ሐሳቦች ጀርባ የየግላቸው አውቃለው ባይነት ተደብቋል። ስለዚህ አንድ ወጣት ይዞ የሚሞግትለት ሐሳብ የረባና ትርጉም ያለው ቢሆን ወይንም ባይሆን እንደ ስብሃት ያለ የቆየ ያዋቂነት ስልጣን ያለው ሊቅ የሐሳቡን ትልቅነት ካረጋገጠለት በማንነቱ ረክቶ እንደሚውል ደህና አድርጎ ያውቃል። ስለዚህ ነው የሚወደን። በሽታችንን የሚያውቅልን አባታችን ለኛ ለሁላችን እነዚህን አዋቂነታችንን የሚያስረግጡልንን የሽንገላ ጉርሻዎቹን እንደ ሁኔታው አመችነት በግልጽ አለበለዚያም በሚስጥር የሚያቀብለን። ስብሃት እንዲህ የሚያደርገው አንዳንዴ ስለራሱ የተዛባ ግምት ያለውን ወጣት እውነቱን ገልጦ ህመሙን ከማባባስ ሊሰማ የሚፈልገውን ሐሰት መልሶ መስጠቱ ይመረጣል በሚል ሰበብ ሊሆን ይችላል። በሌላ ጊዜ ደግሞ እውነቱን በመናገር የሚከተለውን የሐሳብ ግጭት ለማስወገድ ሊሆን ይችላል። ነገር ግን በዚህ ቡድን የነበርን ወጣቶች ስብሃት የሚሰጠንን የሐሳብ ድጋፎችና አድናቆቶች የምንመለከታቸው በጥርጣሬ ነበር። እኔና የዕድሜ ኩዮቼ ወጣትነታችንን ባሳለፍንባቸው የሰባዎቹ መጨረሻና የሰማኒያዎቹ መጀመሪያ ዓመታት ላይ የማንበብም ሆነ የመጻፍ ዝንባሌ ያላቸው ብዙ ወጣቶች ነበሩ። እነዚህ ወጣቶች የዕለት ተዕለት ሩጫን አለዝበው ስለ ሕይወት ትርጉምና ምስጢር ለመመርመር የሚሹ ነበሩ ማለት ይቻላል። ታዲያ በወቅቱ ወጣቶች ሁሉ በዚህች በእኛ አገር ከተራው ሕዝብ የተለየ አስተሳሰብ ያላቸው የምሳሌ አባቶች በመፈለግ ዞር ሲሉ አእምሯቸው ላይ የሚመጡት የምሳሌ አባቶች እነ ጸጋዬ ገብረመድህን፣ እነ መንግስቱ ለማ፣ እነ ሐዲስ ዓለማየሁ፣ እነ ስብዓት ገብረ እግዚአብሔር ነበሩ። አንዳንዶቹ ትላልቅ ሰዎቻችን ሁሉን ቁልቁል ከማየታቸው የተነሳ የጥላቸው ግዝፈት ራሱን ችሎ ላልቆመ ወጣት እንደ መርግ ስለሚጫን እንደ ቀለማ አባት እግራቸው ስር ተቀምጦ ቢሆን እንኳን ከትሩፋታቸው ለመቃመስ የሚሞክር አይነት አልነበረም። እንዲህ ያሉ ሊቃውንቶቻችን እነርሱ ከተሰየሙበት የጥበብ ተራራ ከዙፋናቸው ቁልቁል ሲመለከቱ ትውልድ ሁሉ ደቆ ስለሚታያቸው አክብረው ከጥበብ ማዕዳቸው አብሮ እንዲቆርስ የሚፈቅዱለት እኩያ አለን ብለው የሚያምኑ አልነበሩም። በዚህ ሁሉ መሃል የእድሜና የጾታ ገደብ ሳያስቀምጥ ሁላችንንም እንደ ባልንጀራ ሰብስቦ የበላውን እያበላ የበላነውን እያበላ ነው ካረቄና ጠጅ አንስቶ አቅም በፈቀደ ጊዜ ቪኖና ቢራ ጭምር እየተቋደስን የቃመውን እያስቃመን በዘመኑ ይጤስ ከነበረው ከኒያላ ከሮዝማንና ዊንስተን አንስቶ እስከ ኮሾ ሲጋራና እጻፋርስ ድረስ ያጤሰውን እያስጤሰን ተንከባክቦ ያሳደገን አባታችን ስብሃት ገብረ እግዚአብሔር ብቻ ነበር። እድሜ ዘመኑን ከዓለም ቤተ መዛግብት ካካበተው ጥበብ ሊያቋድሰን ፈቃደኛ ሆኖ የሥነ ጥበብና የፍልስፍና የታሪክና የሥነ ንቦና ሳይንስ ሽርፍራፊ ከሲጋራ ፊልተርና ካረቄ ቡትሌ ጋር እንደ ጡጦ እያጠባ ያሳደገን አባታችን ነበር። በእርሱ ዘንድ አንዳችም የማይፈቀድ ነውር የለም። የማይታወቅበት ባህሪው ከአባትነት ይልቅ ወደ ሴት አያትነት የሚጠጋ ነው። ከቤታችን ያታከቱት ወቀሳና ክስ ግሳጼና ምክር እንደማይመቹን ደህና አድርጎ የሚያውቅልን ሊበራሉ አባታችን ጋሽ ስብሃት ብቻ ነበር።
ስለዚህ ትምህርታችንን ተግተን ተምረን አድገን ሰው ሆነን ራሳችንን ችለን ለእነርሱ እንድንተርፍ ተጨንቀው ከሚያስጨንቁን ወላጆቻችን በጉርምስና ልብ መደፈን እንሸሽ ነበር። ሐሳብና ምኞቶቻችንን ከሚያውቁልን ወይም ደግሞ ይህንን ለማወቅ አቅምና ፍላጎት ከሌላቸው የሥጋ ወላጅ አባቶቻችን ጠልተን አካሄዳችን ውድቀታችንን አጉልቶ እያሳያቸው በፍቅራቸው ተጨንቀው ከሚያስጨንቁን እናቶቻችን የሞራል ጫና ሸፍተን የተሸሸግንበት የስነ ልቦና ምሽጋችን ነበር ጋሽ ስብሃት። በዚህ ገደብ የለሽ ሃይማኖት ከሊበራሉ አባታችን ጋር በትኩሳትና በሌቱም አይነጋልኝ እንደምናያቸው ፍቅረኞቻቸውን ሲፈልጉ እንደሚቀባበሉት፣ ሲፈልጉ እንደሚገባበዙት፣ ሲፈልጉ አንዲት አልጋና አንዲት ሴት በፍቅር ተካፍለው እንደሚያድሩ ገጸ ባህሪያቱ ሆነን በስብሃት ዘንድ አንዳችም ነውር አልነበረምና ፈቃዳችን ያሳየንን ተከትለን እንደተመቸን ብንኖር በሐሳብም ባንደበትም በገቢርም እንደ ማይክል ጃክሰን do what you want to do there is no rule it's up to you እያለ ሁሉም ልክ መሆኑን የሚያስረግጥልን ስብሃትን ሙጥኝ ያለን ፊደልን እንኳን በቅጡ ሳያጣሩ ከህይወትና ከባህል ወረስን በሚሉት ልማድ በመንገዳችን እየቆሙ ሁሉን ነውር ያደረጉ ከሚያስጨንቁን የሥጋ ወላጆቻችን ይልቅ ተጽፎ የተጠረዘ ሁሉ አገላብጦ አንብቦ ተመርምሮ ህይወትን ዘልቆ አስተውሎ ሲያበቃ ሁሉን የናቀውን ተከተለን። ሕግና ፖሊስ ወይም ደግሞ አቅሙ ካንተ የበረታ ባላንጣ ካልገደበ በስተቀር የፈቃድህን ድምጽ ብቻ ተከተል፣ በዚህች ዓለም እንደሚመችህ ኖረ የማለፍ መብት አለ ከሚል መደምደሚያ መድረሱን በሁለንተናው የሚያስረግጥልን የመንፈስ አባታችን ጋሽ ስብሃት ምክርና መካሪ ጆሮ በሚዋጠጥበት የወጣትነት ዘመን ምቹ የስንፍና ፍራሻችን ነበር። እናም ብርሃን እንዳየ የእሳት ራት መንጋ በጋሽ ስብሃት ዙሪያ ተሰበሰብን። ሰራተኞችም እንባል ከየስራችን፣ ተማሪዎች ከየትምህርታችን ተሰርቀን በየጫት ቤቶቹ ወይም ባሮጌ መጻሕፍት መሸጫ መደብሮች የርሱን ወግ ስናዳምጥ እንውል ነበር። ግራ ከተጋባን ወጣቶች ብዙዎቻችን በገሃዱ የህይወት ዓለም ሩጫ የተቀደምን መሆናችን በየልቦናችን የምናውቅ ስለነበርን ሳይሆን አይቀርም ለዚህ ሽንፈታችን ማካካሻና መደለያ ሐሳብ አዘጋጀን። ለጥበብና ለእውነት ደንታ የሌለው እንደ እንስሳቱ ለዕለት ጉሮሮ ሲሮጡ ለሚመሽለት ተራና መንጋ አድርጎ ከሚቆጥረው ማህበረሰብ በላይ ከፍ አድርገን ራሳችንን እንቆጥር ነበር። ይኸውም የራስ ግምታችን እንደሚገልጸው ገሚሶቻችን ደራሲያን፣ ሌሎቻችን እውነትን ፈላጊ ሊቃውንት፣ ሌሎቻችን ባለቅኔዎች፣ ደግሞ ሌሎቻችን ጠቢባንና ገጣሚያን አድርገን ራሳችንን በመቁጠር ነበር። ታዲያ እንደ ጋሽ ስብሃት ያለ በገዛ ስልጣኑ ሊቅነቱን በማህበረሰብ ውስጥ ያስረገጠ ጠቢብ እንደ ኩያ ባልንጀራ ሲቆጥረን በውስጣችን ለፈጠርነው የራስ ሽንገላ ማንነት መልካም ማረጋገጫ ሆኖ ያገለግለን ነበር። ማንነታችን እንደ ተጎለጎለ ልቃቂ ተወሳስቦና በመንፈስ ድርቀት አዙሪት ውስጥ ሆነን በመንቃዥባቸው በእነዚያ ዘመናት ከውስጣችን ለሚያሰቃየን የጥርጣሬና የባዶነት ስሜት እንደ ጋሽ ስብሃት ያለ ማደንዘጃ ባይኖረን ኖሮ ምን ልንሆን እንችል እንደነበር ለመገመት ይቸግራል። አለን የምንለው ጠቢብነት ጋሽ ስብሃት እያስረገጠልን ቢሆን ራስን ማታለል መሆኑን ከውስጣችን አንዳች ምህረት የለሽ ድምጽ ይነግረናል። ከንቱ ነው ብለን ንቀን ጥለነዋል ያልነውን የማንንም ሰው ህይወት ከልባቸው እየኖሩ ዕለት ዕለት ከንቱ ናቸው ባልናቸው ዓለማዊ መለኪያዎች እየላቁ የሚያስደነግጡን እኩዮች ባልንጀሮቻችን የጎንዮሽ እያየን ውስጣችን በፍርሃትና በጥርጣሬ ምስጥ ተበልቶ እምነት አልቦ ነፍሳችን በመቀደም ስሜት ታውከናለች። ከዚህም ወዲያ በሁለት ዓለም መሃል ቤት ተቸንክረን መሰቃየት የለም። ይሁንና ሳይደግስ አይጣላም እንዲሉ የህመሙን ስሜት በማደንዘያ እየገደለ በሽታው ሳይሰማ እስኪገድል ድረስ በራስ ክህደት ብርድ ልብስ ተሸፋፍኖ ለተሞቱን እንደሚጠብቅ ህመምተኛ እርስ በርስ እየተሸናጋገልን ስናዘግም ሊቁ ሐኪማችን ስብሃት ማደንዘያ በመቀመም ጥበብ የሚተካከለው አልነበረም። እናም ያንን የዘመን በረሃ ራሳችንን እያታለልን ነውርን በማያውቅ ጉባኤ የማህበረሰቡ ሸክሞች ሆነን ሳለ ማህበረሰቡን ለይስሙላ እየተጠየፈን ውስጣችን ባዶ ሆኖ ሳለ ራሳችንን እንደ ታላላቅ ሊቃውንት እየቆጠርን ገሚሶቹ በበረሃው ተውጠው ከመንገድ ቢቀሩም ቀሪዎቻችን በታላቅ ፍቅርና መተሳሰብ ቁራሽ ዳቦና ቁራሽ ሲጋራ እየተቀባበልን ዘለቅናት። ማንነትህ እየጮህብኝ የምታወራኝን እንዴት ልስማ? Who you are speak so loud that I can't hear what you are saying. ማርክ ትዋይን። ባሳለፍኳቸው ጥቂት የንባብ ዘመናት ስለ ስነ ጽሑፍና ስነ ጥበብ ስራዎች የተገነዘብኩት አንድ እውነት አለ።
ልቦለድም ይሁን ፍልስፍና ወይንም ስለ ንቦና የመሰሉ የሥነ ጽሑፍ ሥራዎች ሁሉ ከማህበረሰቡ ታሪክ ባህልና ሕይወት ተቀርተው በአዲስ መልክ ተፈጥረው መልሰው ያንኑ የሚያሳዩን መስታወቶች የመሆናቸው ጉዳይ ነው። እነዚህ ሥራዎች እውነት ሳይነካ የጸሐፊው የግል ሕይወት አስተሳሰብና እምነት ወይንም መንፈስ ነጸብራቅ መሆናቸውን አስተውያለሁ። በእርግጥ ይህ ተዘውትሮ የሚነገር እውነት ቢሆንም ይህን ደግሞ ለመናገር የተገደድኩበት ምክንያት አለኝ። እሱም በአገራችን ያሉ ጥቂት የሥነ ጽሑፍ ሀያሲያንን ስለ ሥነ ጽሑፍ ሲናገሩ ሥራዎቹን ከሰውየው ወይንም ከሕይወቱ ለይተን ልንመለከት ይገባናል የሚል አስተያየት ሲሰጡ ስለምሰማ ነው። በእኔ እምነት በማንኛውም የሥነ ጥበብ ሥራ ውስጥ ሙዚቃና ስዕልን ጨምሮ የሰውየው ሰብዕና በአንድ ወይም በሌላ መንገድ መንጸባረቁ የግድ ነው። ወይም ማንኛውም የሥነ ጥበብ ሥራ የጸሐፊው ሕይወት ውጤት መሆኑን ማስቀረት አይቻልም። በማንም አስተያየትና እይታ ተጽዕኖ ሥራ አይገባም በሚባለው በሳይንስ ዓለም እንኳን በአንድ ዘመን አንድ ሳይንቲስት የደነገገው ድንጋጌ በሌላ ዘመን በሌላ ሳይንቲስት መሻሩና ሳይንሳዊ ብያኔዎችና ግኝቶች ከዘመን ዘመን በአዳዲስ ብያኔዎችና ግኝቶች ሲቀያየሩ የመኖራቸው እውነት የሳይንቲስቱ የእይታ አቅም የእይታውን አድማስ እንደሚወስን የሚያሳየን ሐቅ ነው። በተለይ ደግሞ የጸሐፊው ሐሳብና መንፈስ ገዢ ሆኖ በሚታይባቸው የሥነ ጥበብና የሥነ ጽሑፍ ሥራዎች ጉዳይ ተጠናክሮ ይታያል። የሥራዎቹ ምንነት በተለይም ደግሞ የእይታ አቅማቸውን በተደራሲውም ሕይወት ላይ ያላቸውን ትርጉምና ፋይዳ ለመረዳት የሕይወትን እውነት በዚህ መልክ እንዲያይ ያደረገውን ጸሐፊው ራሱ የቆመበትን የአስተሳሰብ አምባ አስቀድሞ መረዳት ያስፈልጋል ብዬ አምናለሁ። ስለ ሥነ ጥበብና የሥነ ጥበብ ሰዎች የሚደረግ እንዲህ ያለ የጥናት መንገድ በአገራችን እጅግም የተለመደ ባይሆንም በተለይ በምዕራቡ ዓለም ብዙ ዘመናት ያስቆጠረ ነው። በዚህ ጽሑፍ የምሞክረው የስብሐት ገብረ እግዚአብሔር ሥራዎች መስመር በመስመር በሥነ ጽሑፋዊ ሂስ መለኪያዎች እየመተርኩ ለመተንተን አይደለም። አንድ ድግስ ታዳሚ የቀረበለትን ምግብ ተመግቦ ሲያበቃ በድግሱ ምግቦችና ምግቡን ስላበሰለችው ወጥ ቤት ሙያ ምላሱ የነገረውን አስተያየት እንደሚሰጥ ግልጽ ነው። ይህን ቢያደርግም በወጥ ቤቶቹ ሙያ ገባህ ተብሎ ሊወቀስ እንደማይገባ ሁሉ የኔም አስተያየት እንዲሁ ያለ ነውና በሙያ ትንተና መስፈርት እንዳይመዘንብኝ በአክብሮት እጠይቃለሁ። የጽሑፌ ሐሳብ አንደኛ ስብሐት ሥራዎቹን በጻፈባቸው ዘመናት የኖረው ሕይወት ምን ይመስል ነበር ብሎ ይጠይቃል። ሌላው ይህንን የሕይወት መስመር እንዲይዝ ያደረገው አስተሳሰቡ ወይም እምነቱ ከሥራዎቹ ጋር ያላቸውን ግንኙነት መፈተሽ ነው። ጽሑፎቹን በከፊል ከማንበብና አብሬው ከመኖር አስተዋልኩት የምለውን በጥቂቱ ማሳየት ቅድሚያ የሰጠሁት ነው። ከዚህ ሁሉ በኋላ ስብሐት በሕይወት ባሳለፋቸው ዘመናት በአካል በምናውቀው ሥራዎቹን እያነበብን አስተሳሰብና መንፈሱ የሕይወት መንገዱንም እየተጋራን አብረነው በኖርን የዘመኑ ወጣቶች ላይ የነበረውን ተጽዕኖና ያስከተለውን ውጤት በጨረፍታ ለማስቃኘት ያህል ነው። እዚህ ላይ ላነሳ የምፈልገው ሌላው ነጥብ በሥነ ጥበብ ሂስ ባህላችን በሰፊው እየተለመደ ስለመጣው በደፈናው የማወደስ ባህል ነው። መልካም የሥራ መወደስ ነውር አይደለም ቢባልም በሥነ ጽሑፋዊ ሂስ ከአድናቆት ይልቅ ሥራዎቹ በማኅበሩ ሕይወት ላይ ያላቸውን ፋይዳና ተጽዕኖ የምንኖረውን ሕይወት የሚያሳዩበት መንገድ ጥልቀትና እውነት ለመረዳት መሞከር ይመረጣል ብዬ አምናለሁ። ደራሲው ስብሐት እነ ማቱሳላ እና አብርሃም ጠጦ ካቲካላ ዕድሜ የሚያረዝም ምስጢሩን ለማንም አልተናገሩም። ለስብሐት ስነ ጽሑፍ ምንድነው? በእነዚህ ዓመታት እኔና ጓደኞቼ ገና ያልታተሙ የስብሐት መጽሐፍትን ትኩሳትና ሌቱም አይነጋልኝን ተቀባብለን አነበብን። ይህኔ ነበር ስለ ሰውየው በየምናባችን የሳልነው ስዕል ራሳችን ከራሳችን የተዛባ ንባብ ቀርጸን በእርሱ ላይ አጋጭተን የፈጠርነው ምስል ሊሆን እንደሚችል የተጠራጠርኩት። የእነዚህ ሥራዎቹ የቋንቋ አጠቃቀምና ያገላለጹ ቀላልነትና ውበት ስቦን ስናነባቸው ሕይወትን የሚመለከትበት መነጽር ልክ እንደ ሲግመንድ ፍሮይድ ሴክሹዋል ሳይኮአናሊሲስ መነጽር የሁሉም ነገር ማጠንጠኛ የወንድና የሴት የመኝታ ላይ ግንኙነት የመሆኑ ነገር በእጅጉ ያስገርመን ነበር። ወጣቶች እንደመሆናችን የምናከብራቸውና የምንወዳቸው እኩዮች ሴቶች ጓደኞቻችን ነበሩ። በዚህም ሰበብ በአክብሮት ስለምንመለከታቸው የሴት ጓደኞቻችን ስለምንወዳቸው የመንፈስና የሥጋ እህቶቻችን ሕይወትና ተፈጥሮ እንዲህ ባለ ቋንቋ ተጽፎ ማንበቡን እየተጋፋን ተቸገርን። በሥነ ጽሑፍ ዓለም በዘመኑ አንባቢያንን በምንል ወጣቶች መሃል እንደ ፋሽን የሚቆጠሩ ደራሲዎች ነበሩ። ቶሎስቶይ፣ ፊዮዶር ዶስቶቭስኪ፣ ጉስታቭ ፍሎቤር፣ ኢሜል ዞላ፣ ባልዛክ፣ ቻርልስ ዲከንስ የመሳሰሉ
ክላሲክ የአውሮፓ ልቦለድ ደራሲዎችን ከአሮጌ መጽሐፍት መደብሮች እየገዛን ገሚሱን በአማርኛ ብዙዎቹን በእንግሊዘኛ ትርጉማቸው ተቀባብለን ያነበብን ነበር። በእነዚህ የአውሮፓ ክላሲካል ደራሲያን ውብና ህልመኛ የወጣትነት ፍቅር በአክብሮትና በውበት ተስሎ አንብበናል። እንደ ዶስቶቭስኪ ያሉ ደራሲያን ደግሞ የህይወትን የተቀበሩ ነውሮች በውበትና በምርምር ወደ ብርሃን በማውጣት የሚታወቁ ናቸው። ደራሲያኑ ማህበራዊ ነውር ውስጥ እንደሪያ ለመንከባለል ሳይሆን ነውርነቱንና በሽታነቱን በተመስጦ ማስተዋል በሚያስችል መንገድ የጻፉ ናቸው። የህይወት አዙሪትን ብርቱ የፍቅር ምስጢሩና ትርጉሙ የሥጋ ፈቃድን መሙላት የሚመስልባቸውን የውቤ በርሃን የመሸታ ምሽቶችና ሌሊቶች ዋነኛ ማጠንጠኛ ያደረገው የስብሃት ልቦለድ ከጉሮሯችን ተሰንቅሮ አልወርድም አለን። በነክንፈ የባንኮኒ ባልቶች እያጣፈጠ የነማሚት ሽሩሩን የመኝታ ቤት ገመናዎች ሀበሻዊ ባልሆነ ድፍረትና ራቁት እያስጎበኙ በስሜት ፈረስ አሻግረው ያልኖርንባቸውን ዘመናት የዝሙት እህል ውሃ ከሚያቃምሱን የስብሃት ሥራዎች ውስጥ የጠበቅንባቸውን ጥልቀትና ዘመን አቋራጭ እውነት አጣንባቸው። በርግጥ በስነ ጽሑፍ ሥራ ውስጥ ሁሉ አቋራጭ እውነትና ውበት ሊኖር የግድ አይደለም የሚሉ ሐያሲያንና አንባቢያን እንዳሉ አውቃለሁ። ይሁንና በዚያ ዘመንም ሆነ ዛሬ ክላሲክ በሚባሉ በስፍራና በጊዜ ለማይገደቡ የስነ ጽሑፍ ሥራዎች ይህን ባህሪ የሰጣቸው አንድ ትልቅ እውነት አለ። እሱም ስለ ሰው ልጅና ስለ ሕይወት ያላቸው ዘመን ያልሻረው የጠለቀ መረዳት ነው። በሌላ ማዕዘን ደግሞ ስሜትን እየቀሰቀሱና እያጣፈጡ የሚወርዱ ስኳር የተቀቡ ነገር ግን ጥልቀትና እውነት የሌላቸው አንዳንዴም ከንቱነትና መንፈስን የሚመርዙ ሐሳቦችን የያዙ የሥነ ጽሑፍ ሥራዎች አንብበን የመጨረሻውን ገጽ ስንዘጋ በውስጣችን በመንፈስና በሰብዕና ከፍ የሚያደርግ አንዳች ነገር ትተውልን የማይሄዱ መሆናቸውንም ለመረዳት ችያለሁ። የወጣትነትን ስጋዊ ቀልብ የሚስቡና ስሜታዊ በሆኑ የስብሃት ሥራዎች ውስጥ ያጣነው ይህንን ነበር። እነዚህን ለጋራ ህልምና ተስፋ የኖሩ ተስፈኞች ሁሉ የህይወት ምስጢር እንዳልተገለጠላቸው እንቦቆቅሎች ቁልቁል በትዝብት የሚመለከቱት የስብሃት ጽሑፎች ወጣት አንባቢያን የሚቆጣጠር ስሜት ቀስቃሽ የመኝታ ጨዋታ ያዘውተራሉ። እነዚህን ጽሑፎች ሳንጥበረበር በአንክሮ ስናስተውላቸው አንድ እውነት ይገልጽልናል። ቢያዳግትም ለምሳሌ ያህል አንዳንዶቹን መዳሰስ ይቻላል። ሲግመንድ ፍሮይድን ብንመለከት የወሲባዊ ህይወታችን በማህበራዊ ማንነታችን ተጽዕኖ ምክንያት እንደምን በረቀቀ መንገድ ወደ አእምሮአችን ጓዳ ርቆ እንደሚቀበር ያሳየናል። ከተቀበረበትም ሆኖ በማንነታችን ላይ ስለሚያሳድረው ተጽዕኖ ፍሮይድ የጻፈውን ራሳችንን ዘመናችንንና ማንነታችንን ጭምር በሚመረምር ጠያቂ መንፈስ ያነበብን ነበርን። ከስብሃት ያለ ገደብ የተለቀቁ የወሲብ ጨዋታዎች ቁም ነገር ያጣነው እርሱ እንደሚለው ሌት በጨለማ አልጋ ውስጥ ተደብቀን እንደምንፈጽመው ቀን በብርሃን ሲወራ እንደምንጸየፈውና እምንሸሸው አይነት ሆነንም አልነበረም። በስብሃት ስነ ጽሑፎች ውስጥ የፍሮይድን ያህል ባይሆን እንኳን ስለ ሰው ልጅ ወሲባዊ ህይወት እውነት በውበትና በጥልቀት ተስሎ አግኝተን ቢሆን ኖሮ ርዕሱን እንደ ባህላዊ አይነኬ ርዕሰ ነገሮች ወይንም እንደ ማህበራዊ ታቡ ወይም ነውር ቆጥረን ባልሸሸናቸው ነበር። ነገር ግን የስብሃት ጽሑፎች እንደ ሲግመንድ ፍሮይድ ካሉ ስነ ልቦናዊ ሳይንስ ወይም ብዙውን ጊዜ ራሱ እንደሚለው እንደነ ኢሚል ዞላ የናቹራሊዝም ክላሲክ ባህሪ ይልቅ ወደ አሜሪካዊ ፖርኖግራፊ ሚዛን የሚደፉ ሆነው ስላገኘናቸው ነው። ወሲባዊ ህይወትን በፍጹም ግልጽነት አደባባይ አውጥቶ መዘርዘር እንዳስተሳሰብ ስር ነቀልነት የሚወሰድ ከሆነ የሰው ልጆች እንደ እንስሳ በካሜራ ፊት እርቃናቸውን ሩካቤ የሚፈጽሙባቸው የፖርኖግራፊ ፊልም ኢንዱስትሪ ሸቀጦች ግንባር ቀደም ስር ነቀል አብዮተኞች ሆነው መቆጠር ነበረባቸው። እውነቱን ለመናገር ምዕራባውያን ከሌላው ዓለም ቀዳሚ ሆነው የተገኙት በስነ ጥበብ፣ በፍልስፍና፣ በሳይንስና በቴክኖሎጂ ጥልቅ ምርምር ለማድረግ ህይወታቸውን በሰጡ ልጆቻቸው እንጂ ከቶም በፖርኖግራፊ ኢንዱስትሪ አብዮተኞቻቸው አይመስለኝም። እንዲህ ያለ ወሲባዊ አብዮት የሰጣቸው ነገር ቢኖር ትዳርና ቤተሰብ የማይረጋበት የወጣትነት ቅዱስ ፍቅር ኃላፊነት በማይታወቅበት የስጋዊ ሩካቤ እሳት የተተካበት መልሰው እንደማያርሙት ሆኖ አግድም የሄደ ወሲባዊ እርካታን ፍለጋ ገደብን በማያውቅ መንገድ ተዘፍቀውና ተጠምዶ እንደ ማደንዘዣ የመውሰድ ማህበራዊና ስለንቦናዊ ቀውስን ነው። እንዲህ ካሉት በስብሃት ሥራዎች ውስጥ ከሚነበቡት ተላላፊ ስጋዊ ስካሮች የሚገኘው ትርፍ ምን ይሆን? እንዲህ ያለውን አብዮተኛ ፋና የሚከተል ወጣት ትውልድ መድረሻው ከቶ ወዴት ነው ስንልም ጋሽ ስብሃትን መጠየቅና መወያየት ስለማይቻል ራሳችንን ጠየቅን። እርሱማ እንዲህ ላሉ ጥያቄዎች መልስ አይሰጥም። ቢሰጥ ኖሮ ሳንጠይቀው የሚመልሰውን እናውቅ ነበር። በእርሱ እምነት እርሱ የሚጽፈው ወጣቱን በምንም መንገድ ለመምራት ወይም ለማስተማር አይደለም።
ወጣቱን የመምራትም ሆነ የማስተማር ኃላፊነትም ይሁን ፍላጎት የለውም። በእርሱ እምነት ሰውን አስተምሮ መቀየር ወይም ማሻሻል አይቻልም። ቢቻልም ወዴት መሻሻል እንዳለበት አይታወቅም። እርሱ የሚጽፈው ዘማሪ ወፍ እንደምትዘምረው ወይም እንደረኛ ዋሽንት ለራሱ ያንጎራጎረ የሥነ ጽሑፍ ስሜቱን ለማርካት ሲል ነው። ስለዚህ ይህንን አንብቦ የፈቀደውን ሊማር ወይም ላይማር ይችላል። የመሰለውን ሊተረጉም ይችላል። የኔ ድርሻ መጻፍ፣ የእሱ ድርሻ አንብቦ መተርጎም ነው። አንብቡኝ ብዬ የማስገደድ አቅምም ሆነ ፍላጎት የለኝም። የጻፍከው አይረባም ካልክ አትግዛው። ገዝተህ እያነበብክ ከንቱነቱን ከተረዳ ገንዘብህ ካላሳዘነህ ቀደህ ጣለው። ብትፈልግ ጀምር አጨርሰው። ለኔ ምንም አይገደኝም። አንተን የማስተማር የሞራልም ሆነ የዜግነት ግዴታ የለብኝም። አንተን ለማስተማር ብዬ አልጻፍኩም፣ ወደፊትም አልጽፍም እንደሚለን እናውቃለን። ይሁንና ሰውየው የጻፈውን ሁሉ ወጣቱን በስሜት ፈረስ የሚነዳ አንዳንዴም ፍሬ ነገሩ የማይጨበጥ በየጋዜጣው በፍጹም ግዴለሽነት የሚጽፋቸው እንደ ርዕሳቸው ፍሬ ነገር የሌላቸው የሚመስሉ የእግረ መንገድ ወጎች ሁሉ አንዳች ቁም ነገርና ጥልቀት ሳይኖራቸው አይቀርም በሚል ጉጉት በብዙ ወጣቶች እንደሚነበቡ ያውቃል። ባይነበቡ ግድ የለኝም ይበል እንጂ በተለይም በወጣቶች ዘንድ በተሰጠው አክብሮት ውስጡን ይረካበታል። ይህንን ማወቅ የፈለገ ሰው በሰዎች መሃል ለይቶ ሳያስተውለው እንደማንም ሰው ቆጥሮ ስሜቱን ማንበብ ብቻ ይበቃል። ከላይ ለማሳየት እንደሞከርኩት የተለየ አክብሮት በማይሰጠው ስፍራ ሙት ሲያጣ ብዙ ጊዜ አስተውያለሁ። ስለዚህ ለራሴ ስሜት ስል አንጎራጉሯለሁ የሚለውን ጉርጉሮ በብዙ ጆሮች እንደሚደመጥ ያውቃል። ተደምጦም በብዙ ወጣቶች ላይ ተጽዕኖ እንደሚያሳድርም ያውቃል። ነገር ግን የታዳሚ ቁጥር ለስነ ጽሑፍ ወይም ስነ ጥበብ ዋጋ መመዘኛ ከሆነ የአሜሪካ ኮሜርሻል ስነ ጥበብ በዓለም የስነ ጥበብ መድረክ በትልቁ ዙፋን ላይ በተቀመጠ ነበር። በዚያን ዘመን ትኩሳት ልቦለድ ውስጥ ካሉ ገጸ ባህሪያት ምንም እንኳን አጃቢ ገጸ ባህሪ ሆኖ ቢቀርብም የሚስበን ባህራም ነበር። ከባህራም ውጪ ያሉት ገጸ ባህሪያት ወንዶቹ ስለ ሴቶቹ፣ ሴቶቹ ስለ ወንዶቹ ከማሰብ በቀር ሌላ ዓላማ ያላቸው አይደሉም። የዩኒቨርሲቲ ተማሪዎች ሆነው ሳሉ ስለ ዩኒቨርሲቲ ሕይወታቸው፣ ስለ ትምህርትና መምህራኖቻቸው በስህተት እንኳን ሲያስቡና ሲነጋገሩ አይደመጡም። ጸሐፊውን ከሚወክለው ለኢትዮጵያዊው ተራኪ ልዑል ሰገድ ሲልቪና ኒኮል ይልቅ የኢራኑን ሻህ ስርዓት ለመቀየር እየተራበና ስለ ሀገሩ ሰዎች ነፃነት፣ ስለ ፍትህ ሲጨነቁ ለሚያድረው ይሄው ባህራም የተሰኘው ገጸ ባህሪ ነበር። ጋሽ ስብሐት በዚያን ዘመን እንዲህ ያለውን ህልመኞች የሚመለከተው በትኩሳት ልቦለድ ተራኪ ገጸ ባህሪ ባህራምን ይመለከትበት በነበረው አይን መሆኑንም እንረዳ ነበር። በእርሱ አይን ስንታይ የህይወት ምስጢር ያልገባንና የሰው ልጅ ውስጣዊ ከንቱነቱ ያልተገለጠልንን ዛሬ ለነፃነት ተጋዳይ ሆኖ የቆመው አርበኛ ነገ ዘውድ ደፍቶ የሚደነፋ አምባገነን እንደሚሆን ሳናውቅና ሳንረዳ በጭፍን አምልኮ ባጭር ርቀት እይታ የምንራመድ አድርጎ እንደሚረዳን ደህና አድርገን እናውቅ ነበር። እንዲሁም ሆኖ ለመሆኑ የምንኖርባት ዓለም የነ ሲልቪና የነ ኒኮል የነ ልዑል ሰገድ የነ ክንፈ ብቻ ናት? ብትሆን ኖሮ ቅየትም ይሁን ራእይ ቅየታችንን የሚቃጁልን ወይም ራእያችንን አሻግረው የሚያውልን ህልመኞች ባይኖሩ ኖሮ ከቶ ምን ትመስል ነበር ብለን ስንጠይቅ ከጋሽ ስብሐት መጽሐፍት ውስጥ መልስ ለማግኘት ይቸግረን ነበር። በዚህች በምንኖርባት ዓለም በየአገሩ የተፈጠሩ ማህበራዊና መንፈሳዊ ባህሎች ሁሉ፣ ስነ ጥበብና ሃይማኖት ሁሉም ባለቤትና ትርጉም ባልኖራቸው። ይህን የምልበት ምክንያት የስብሐት ሥራዎች ራሱን የሱ ስነ ጽሑፍ ተንታኞች እንደሚሉን ህይወትን እንዳለ የሚዘግቡ ናቹራሊስት ሪፖርቶች ሳይሆኑ የራሳቸው የሆነ የግብረ ገብ ይሁን ግብረ ወጥ አንዳች የሞራል መልእክት ስላላቸው ነው። በስብሐት ሥራዎች በተለይም እንደ ትኩሳትና ሌቱም አይነጋልኝ ባሉት ልቦለዶች ውስጥ ዋነኞቹ ገጸ ባህሪያት ህይወት ውስጥ ጉድለት ሲመለከቱ አናይም። ይልቁንም በዚህ የራስን ፈቃድ ብቻ በሚከተሉባት የህይወት መንገድ ያን የመሸታ ቤትና ገደብ የለሽ ስጋዊ ተራክቦ ያለ ራስ ወቀሳ በእርካታ ሲኖሩት ነው የምንመለከተው። በሌቱም አይነጋልኝ ዋና ገጸ ባህሪና ባልንጀራው የውቤ በረሃ ኮከብነት ዘመናቸው እየመሸ ሲመጣ እነማሚቱ እሽሩሩ በአዲስ ወጣት ተማሪ ደንበኞች ሲተኳቸው ሐዘናቸው የነርሱ ዘመን ማክተሙ ላይ ነው እንጂ የህይወት ትርጉሙ ውቤ በረሃ ላይ ከመደምደሙ ላይ አይደለም። ስብሐት በሥራዎቹና በህይወቱ የሚያዝንበት አንድ ነገር ቢኖር እድሜና ሞት የማይቀየሩ መሆናቸውን ሲያስብ ነው። የስብሐት ሥራዎች ልክ እንደ ህይወቱ ከማህበራዊ የሞራል ግዴታዎች፣ ከመንፈሳዊ እምነት ውስጣዊ ጥያቄዎችና ከህሊና ዳኝነት ወቀሳዎች ነፃ የሆነ የራስን ደስታ እንደ ህይወት ግብ የመውሰድ ሂንዶኒዝም ደስታ አምላኪነትና ኒልሂዝም የእምነትና ሞራል አልባነት ዲቃላ ናቸው። ታዲያ አዲሱ መምህራችን
በዚህ ጊዜ ስለ ፖለቲካዊ መስዋዕት ከንቱነት የሚያጫውተን አንዲት ተረት ነበረች። ይህችን ተረት ለዘነበ ወላ አጫውቶት ማስታወሻ ውስጥ አስፍሯት አንብቤያታለሁ። በዚህ ተረት ውስጥ አንድ ንጉስ አለ። ሁል ጊዜ ማለዳ 3 ጊዜ በትሩን መሬት ላይ እየመታ ንጉስ ሆይ 1000 ዓመት ንጉሱንና ሟች መሆንህን አትርሳ እያለ ፈራሽ መሆኑን የሚያስታውሰው አሽከር ነበረው። ከ40 ዓመት በኋላ ተረቱን መልሶ ለዘነበ ሲያጫውት የስብሃት እምነት ዛሬም በትኩሳት ልቦለድ ተራኪ ገጸ ባህሪ ለባህራም ስለ ሰው ልጅ ውስጣዊ መጥፎነትና ጨካኝነት የሚነግረው ይመስላል። ባህራም የኢራኑን ሻህ የግፍ ሥርዓት ሽሮ አዲስ የነጻነት ዘመን ለማምጣት ሲተጋ ተራኪው ገጸ ባህሪ በአብዮት እንደማያምን ይነግረዋል። እኔ ግን የሰው ልጅ ተፈጥሮ መጥፎ ግም መሆኑን እርግጠኛ ነኝ። ሻህና አሽከሮቹ ቢሻሩ የሚከተሉት ገዢዎች ያው መልሰው ህዝቡን ይጨቁናሉ ይለዋል። ስብሃት ዛሬ ለነጻነት መስዋዕት የሆነው የሰው ልጅ በስልጣን ላይ ሲቆይ የተነሳበትና የተነሳለትን ጉዳይ በመርሳት ይታበያል። ህይወቱን እስከ መስጠት ድረስ ጠልቶት የነበረውን የግፍ ሥርዓት ራሱ መልሶ ነፃ ወጣሁ በሚለው ህዝብ ላይ ይጭናል። ስለዚህ የነጻነት ትግሎች ሁሉ መጨረሻቸው ከተነሱበት የግፍ ዓለም ላይ ማረፍ በመሆኑ ለነጻነት መታገል ራሱ ትርጉም የለውም። የምንኖርበት ሥርዓት የፈቀደውን ያህል የግፍ ሥርዓት ቢሆን ስለ ለውጥ ብሎ እንኳንስ ህይወቱን የአንዲት ቀን እንቅልፉን መሰዋት እንደማይሻ ይነግረናል። ይህ የተራኪው እምነት ስብሃት ዕድሜ ዘመኑን የኖረለትና የኖረበት እምነቱ ነው። የነስብሃት አፍላ ወጣትነት በውቤ በረሃ በነማሚት ሽሩሩ ጓዳ በወሲብ በጋለ መኝታ ውስጥ በሚቀልጥ ዘመን ነበር። የሀገራችን ባህራሞች እነ ጥላሁን ግዛው፣ እነ ዋለልኝ፣ እነ ማርታ መብራቱ መንገዳቸው ተገቢ ይሁን አይሁን ሌላ ጥያቄ ሆኖ እናምንበታለን የሚሉትን ሐሳብ ይዘው ገና በሃያዎቹ ዕድሜ ውስጥ ሳሉ ህይወታቸውን ጭምር ለአገርና ለአገሬው ለመስጠት ታግለዋል። እዚህ ላይ የማን መንገድ ነበር ልክ ወደሚለው ክርክር ለመግባት አይደለም። አልጋህን አንጥፈ ከምትወዳት ቆንጆ ጋር የምተኛበት ጥግ እስካላጣህ ድረስ ስለ ማህበረሰቡ ህይወት ለውጥ፣ ስለ ፖለቲካዊና ኢኮኖሚያዊ ፍትህ ምን አገባህ የሚለውን የስብሃት ፍልስፍና በህይወቱና በሥራዎች ውስጥ ለማሳየት ያህል ነው። ለስብሃት የንጉስ ዘመንና የወታደሮቹ ዘመን ይሄኛውም አዲሱ ዘመን አንድ የነበረ ያህል በግል ህይወቱ በሥራዎቹና በስሜቱ ላይ ያስከተለው ለውጥ ያለ አይመስለኝም። ሥራዎቹ በፖለቲካዊ በማህበራዊ ይዘታቸው በመንግስት ታገደው ሳይሆን በማህበራዊ ሞራል ማዕቀብ ለዘመናት ሳይታተሙ ከመኖራቸው በስተቀር። ስብሃትና ንባብ ዛሬም በየሚለው ሲነገር ስሰማው የሚገርመኝ የስብሃት በጥልቀትና በስፋት የማንበብ ነገር ነው። በዚያን ዘመን እኔን ጨምሮ አንዳንድ ባልንጀሮቻችን ወደ ስብሃት የወሰደን ከዚህ ዕድሜ ዘመኑን ሲቀስም ከኖረው የጥበብ ጣዝማ ተቋድሰን በእውነት ረሃብ የደረቀች ነፍሳችንን ለማረስረስ ነበር። በእኔ አስተውሎት ስብሃትን ቀርብ የደረስኩበት እውነት ግን የጠበቅኩትን ያህል እንዳልሆነ ነበር። ስብሃት በብዙ ነገሮች ላይ ብዙ ማንበቡ እርግጥ ነው። በተለይ ደግሞ በስነ ጽሑፍ ማለትም በልብ ወለድ፣ በቲያትርና በስነ ግጥም ብዙ ማንበቡ እውነት ነው። ሳይኮሎጂ፣ ፍልስፍና፣ ታሪክና ባዮግራፊ የሚባለውንም የታላላቅ ሰዎችን ህይወትና ሥራ የሚዘከርበት የስነ ጽሑፍ ዘርፍ ብዙ ማንበቡን ጠጋ ብለው ያዩ ሊመሰክሩ ይችላሉ። ይሁንና በዚያን ዘመን ስለነዚህ ሁሉ ስላነበባቸው ሊቃውንት ፍሬ ሐሳብ ወይም የሐሳባቸውን መንፈስና ህይወታቸውን በጥልቀት ዘርዝሮ የነዚያን ሊቃውንት ጥበብ ከኛ ከዛሬው ህይወታችን ጋር ያለውን ዝምድናና መስተጋብር ያጣቀሰ ያስተምረናል ብለን ስንጠብቅ ሁሉ ጊዜ አገኘ የነበረው ከዚህኛውና ከዚያኛው የስነ ጥበብ ወይም የስለንቦና ወይ የፍልስፍና ሊቅ የተበጣጠሱና የዚያን ሊቅ አስተሳሰብ ፍሬ ሐሳብ የማይወክሉ ከየንባቡ ተቆንጽለው ከረጅም ጊዜ በኋላ በአእምሮ መዝገብ ውስጥ የተዘጋ ፋይል ዴድ ፋይል ከመግባት ያመለጡ የሐሳብ ሽርፍራፊዎች ነበሩ። ስለ ሲግመንድ ፍሮይድ ሲነሳ የጥበብ አባታችን ስብሃት ከዓመት ዓመት የሚነግረን ፍሮይድ በማንም የሚታወቅባትን ኤዲፐስ ኮምፕሌክስ ከተባለችው ጽንሰ ሐሳብ የተወሰደች ቁንጽል ሐሳብ ነበር። ያችንም ቢሆን በአንዲት ዘወትር በማትቀየር ነጠላ ሐረግ አሳጥሮ ይነግረንና መጽሐፉ ካለው እንዲያውሰን ስንጠይቀው ምን አደከመ? ስለ ፍሮይድ ለማንበብ አትድከም፣ እኔ ደከምኩት ይበቃል፣ ስለ እርሱ እኔ አቀብልሃለሁ፣ አንተ ሌላ ነገር አንብብ ይለናል። ይሁንና ከሳምንት ወይም ከወር በኋላ እንደገና ስለ ፍሮይድ የተነሳ እንደሆን ስለ ኤዲፐስ ኮምፕሌክስ ያችኑ የማትለወጥ ሐረግ ይደግምልናል። ስለ ስብሃት ሌላው የሚያስገርመኝ ነገር ትላንት የነገረንን ነገር ዛሬ ለ10ኛ ወይም ለ25ኛ ጊዜ የነገረን መሆኑን አለማስታወሱ ነው። ይህ እንግዲህ ምናልባት ከእርሱ ወንበር ስር ተኮልኩለው የጥበብን ትሩፋት የምንቃርም ወጣቶች
ቁጥራችን ብዙ በመሆኑና በየጊዜው አንዱ ሲቀር ሌላው ሲመጣ የሰማውን ካልሰማው ለመለየት ስለሚቸገር ይሆናል። የድሮ ዘመን የኮሪያ ዘማቾች ስለ ኮሪያ ዘመቻ የሚነግሯቸውን ዘወትር የማይለዋወጡ አንዳንድ ታሪኮች አሏቸው። የእነዚህ አርበኞች ቤተሰብ የሆነ ሰው እነዚህን ታሪኮች አዲስ እንግዳ በመጣ ቁጥር እድሜ ዘመኑ ሲሰማ ኑሮ በመጨረሻ ቃል በቃል እንደሚያጠናቸው ሁሉ እኛም ስብሃት ስለ ፍሮይድ ወይም ስለ አብርሃም ሊንከን ወይም ስለ ዊንስተን ቸርችል ወይም ስለ ኢሜል ዞላ ወይም ደግሞ ስለ ፍሬድሪክ ኒቼ ወዘተ ሲነሳ እንደ ውርድ ንባብ የሚያንበለብላቸውን ሐረጎች ቃል በቃል ይዘናቸው ነበር። አንድ ሰው ስነ ጽሑፍን እንጀራው አድርጎ መኖርን ከመረጠ መጠንቀቅ የሚገባው አንድ ነገር ያለ ይመስለኛል። ስለ ስነ ጽሑፍ እንደ ምህንድስና ወይም እንደ ሕክምና አለበለዚያ እንደ ነገረ ፈጅነት በአእምሮ ብቻ የሚሰራ ስራ አይደለም። የሞራልና የመንፈስ ጉዳይ ግድ የሚለው ሙያ ነው። የስነ ጽሑፍ ሰው በየዕለቱ መጻፍ ሲኖርበት የሐሳቡ ውበትና ጥልቀት እየቀነሰ እንዲሄድ የሚያደርጉት ሁኔታዎች ብዙ ናቸው። በየዕለቱ ማምረት ያለበትን ለገበያው የተመቸ ለማድረግ ሲል በመንፈስ ዝቅ ወዳለ ደረጃ ለመውረድ ይገደዳል ብዬ አምናለሁ። ስብሃት አንድም በየዕለቱ በየጋዜጣው መጻፍን እንጀራው ስላደረገ አንድም ለብዙ ዘመን የተመቸውንና የመሰለውን ሁሉ በመጻፍ የተደራሲውን አቅምና ስለንቦና ደህና አድርጎ ስላወቀ በፍጹም ግዴለሽነትና ነፃነት አንዳንድ ጊዜ መድረሻቸው ከመነሻቸው የማይሰናሰል ጽሑፎችን ጭምር ሲያቀርብ ለግድፈቱ ግድ የሌለው ሆኖ እናገኘዋለን። ጋዜጦቹም አንዴ ስሙ በአንባቢያን ዘንድ ስር የሰደደ ነውና ጽፎ የሰጣቸውን ሁሉ እንዳለ ያትሙታል። ብዙዎች ተደራሲያን እንደ ስብሃት ካለ ብዙ ዘመን ያነበበና የጻፈ ሊቅ እንዲህ ያለ ግዴለሽነት አይጠብቁምና ከነዚህ የሳምንት ዕዳ ለመክፈል በምንዴው የተጻፉ ጽሑፎች ውስጥ አንዳች የተሰወረ ቁም ነገር ሲፈልጉ በውስጣቸው የያዙትን የሚያውቀው ስብሃት አሁን እስቲ ምን አደከማቸው እያለ አፉን በጢሙ ከልሎ ይስቃል። የስብሃት ኢየሱስ ከስብሃት የንባብ ባህል ፈጽሞ የማይገባኝ አንድ ነገር ቢኖር ታላላቅ ጸሐፊዎችና የዓለማችንን ታሪክ የለወጡ ነቢያትን የሚመለከትበትና የሚጠቃቅስበት መንገድ ነው። በዘነበ ወላ ማስታወሻ ላይ ስለሚያደንቃቸው 10 መጽሐፍ ተጠይቆ መጽሐፍ ቅዱስን ከዝርዝሩ አናት በአንደኛ ደረጃ አስቀምጦታል። ይህም ብቻ ሳይሆን በተለያዩ ጊዜያት ኢዩሽኪን እያለ የሚያቆላምጠውን ኢየሱስ አድንቆ ሲናገር እንሰማለን። ይሁንና ስብሃት ለሰው ልጆችና ለትውልድ የህይወት መንገድ የማመላከት ኃላፊነት እንደሌለበት ደጋግሞ ይናገራል። ለሰው ልጆች ሲል እንኳንስ ህይወቱን የአንዲት ቀን እንቅልፉን አሳልፎ መስጠት እንደማይፈልግ ደግሞ ደጋግሞ ያረጋግጣል። በህይወቱ ሲያሳየን የኖረውም ይህንኑ ነው። ኢየሱስ ማለት ደግሞ እስከ መጨረሻው ለሌሎች መሰጠት ማለት ነው። ኢየሱስ ለሰው ልጆች ቃል የገባው ፈቃዳቸው እየጎተተ ከሚነክራቸው ኃጢአት ነፃ ሊያደርጋቸው እንጂ ፈቃዳቸው የጠየቃቸውን ሁሉ ያለ ገደብ እንዲታዘዙ አይደለም። ታዲያ እንዲህ ያለው ሰው እንደ አንድ ክርስቲያን ራሱን እንዴት ሊቆጥር ይችላል? ነው ወይስ ስብሃት ኢየሱስን የሚያደንቀው ኢሜል ዞላን እንደሚያደንቀው እንደ አንድ ደራሲ ነው? እንጃ። ይህ ከሆነስ ታዲያ እንደ ኢየሱስ ላሉ የብርሃንና የህይወት መንገድ ነቢያት ያንድ ለፈቃዱ ያደረ ኃጥ አድናቆት ምናቸው ነው? እንጃ። የስብሃት ቡድሃ አብረን በነበርንባቸው ዘመናት ስብሃት ስለ ቡድሃ የሚያጫውተን ታሪክ እንደሌሎቹ ሁሉ በቡድሃ ምድራዊ ህይወት ላይ ያተኮሩ ነበሩ። እንዴት አድርጎ ስለ እርጅና፣ ስለ በሽታና ስለ ሞት እንደተማረ፣ እንዴት አድርጎ ከአባቱ ቤተ መንግስት ለቆ እንደወጣ ወዘተ የመሳሰሉ ታሪኮቹ ላይ ያተኮር ነበር። ቡድሂዝም ጥልቅና ረቂቅ መንፈሳዊ ፍልስፍና ነው። ቡድሃ ከቀድሞ ማንነቱ ተለውጦ እውነትንና እግዚአብሔርን ያየ፣ የእውነት አይኖቹን የገለጠ፣ ከኖረበት ያለማወቅ የሙታን ዓለም የድንቁርናን መቃብር ሰብሮ የወጣ ታላቅ ነው። ቡድሃ የሆነው ከዚህ ጋሽ ስብሃት ዘወትር ይነግረን ከነበረው የህይወት ምዕራፉ በኋላ ነበር። ቡድሂዝም የሚጀምረው ቡድሃ ማሰብና መፈላሰፍ ሲጀምር ነው። በወጣትነታችን ዘመን ማንኛውም የጥበብ ወይም መንፈሳዊ ሊቅ ሲነሳ ጉጉቴ እኔን ዘወትር ስለሚያስጨንቁኝ የህይወት ጥያቄዎች ያሰበበትን መንገድ ማወቅ ነበር። ቡድሃ ህይወታችንን እንደምን መኖር እንዳለብን ምን ይላል? ቡድሃ በጥላቻና በመታከት በመተከበቡበትና መንፈስ በሚዝል ጊዜ እንዲህ ካለው የመንፈስ ጨለማ ቤት በኩል ውጣ ይላል። ቡድሃ የምትወዳት ፍቅረኛ ፍቅርህን መረዳት ሲያቅታት፣ አንተ ያለህ የመንፈስ ሀብት ለሷ ዋጋ ሲያጣባት፣ እርሷ የምትጓጋለትን አንተ ማቅረብ ሲያቅተ፣ ያንተ መውደድ እሷ ዋጋ ከምትሰጣቸው ነገሮች ሁሉ በላይ መሆኑን ለማስረዳት ሲያቅተ ምን አድርግ ይላል። ቡድሃ ባለህ መርካት ሲያቅተ፣ የሌለህን ፈልገህ ማግኘት ሲሳንህ፣
በዚህ በሁለቱ መሃል ስትቻነከረ ምን ይላል? ብዙ ጥያቄዎች ነበሩኝ። አባታችን ስብሐት ግን ለሁሉም መልስ ግድም አልነበረው። ቆይቼ ቡድሃ የሚያስተምረውን ከቡድሃ ከራሱ ወንበር ስር ተቀምጬ አድምጬ ሳስተውለው ቡድሃና ስብሐት የሰሜንና የደቡብ ዋልታ ያህል የተራራቁ ናቸው። የቡድሃ ትምህርት እንደ ክርስቶስ ሁሉ ራሱን፣ ፈቃዱን፣ ስሜቱን ስለመግዛት ነው። የቡድሃ ትምህርት የህመምም ሰበብ የፈቃድህ ባሪያ መሆንህ ላይ ነው። ማሸነፍ ካለብህ የጠላቶችን ሁሉ አውራ የሆነውን ፈቃድህን አሸንፍ፣ ግዛ። ያን ጊዜ ፈቃድህን በመታዘዝ ለዘመናት ባሪያ የሆነው አእምሮህና መንፈስህ ነፃ ይሆናሉ። በዚህም ጊዜ ይኖራል ብለህ የማጠረጥረውና ኒርቫና የሚባለውን ዓለም ታያለህ የሚል ነው። የቡድሃ አስተምሮ ከፈቃድህ ባርነት ነፃ ውጣ ነው። የስብሐት ትምህርት ከማህበራዊና ባህላዊ የሞራል ህጎች ባርነት ነፃ ሆነህና ለፈቃድህና ለምኞትህ እደር ነው። የቡድሃ ትምህርት የሰማያትን በሮች ለማስከፈት ህይወትህን በትጋት ስለመስጠት ነው። የስብሐት ትምህርት በቁም ደንዝዞ ለመውደቅ ራስን ለስንፍና ስለመስጠት ነው። ስብሐት የዚህን መሲህ ስም ለመጥራት ከደፈረ መንገዳቸው ለየቅል መሆኑን እንዲሁም የእርሱ መንገድ በሽንፈት ውስጥ ተደላድሎ መተኛት ስለመሆኑና መንገዳቸው ተጻራሪ መሆኑን መመስከር ነበረበት። ያለዚያም ስሙን ማንሳት አልነበረበትም። የስብሐት ማህተመ ጋንዲ። ስብሐት ጋንዲንም ደጋግሞ ያነሳል። ነገር ግን እኔ ደግሞ ስብሐት ጋንዲን ያውቀዋል ወይ የሚል ጥያቄ አነሳለሁ። ስብሐት ጋንዲን ካከበረ በራሱ የስንፍና መንገድ ማዘን ነበረበት። ያለበለዚያ እንደተለመደው የስንፍና መለፈፊያው የእግረ መንገድ ወሬ ነው። ማህተመ ጋንዲ ስለ ሀገር፣ ስለ እውነትና ስለ ሌላው አይመለከተኝም ሲል ሰምተነው አናውቅም። ይልቁንም እንኳንስ ስለ ወገኑ ለህንዶች ጠላት ስለሚባሉት እንግሊዞች ጭምር የፍቅርን ምስጢርና ጉልበት በህይወቱ የሰበከ ነብይ ነው። ጋንዲ የእንግሊዞቹን በደልና ግፋቸውን ከራሳቸው ለይቶ መጥላትና መዋጋት የቻለ አንድን ጠላት ግፍና በደሉን ከማንነቱ ለይቶ መዋጋት እንደሚችል ረቂቅ ጥበብ ያስተማረ እንደ ክርስቶስ ስለሌሎቹ በደል ሙሉ ኃላፊነት ወስዶ ለመሞት የተሰጠ የፍቅር አባት ነው። ታዲያ እንኳንስ ሌላውን ራሱን ማፍቀር ተስኖት እድሜ ዘመኑን ውስጣዊ ጎዶሎን በእጽና በአረቄ ሲሸፍን የኖረ ስብሐት ጋንዲን የማወደሱ ትርጉም ምን ይሆን? እንጃ። ግን አንድ ነገር አውቃለሁ። የስብሐት ህይወት በጭራሽ የጋንዲ ተጽዕኖ ጎብኝቶት አያውቅም። የጋንዲ ህይወት ግብና ዓላማ አለው። ለዚህም ግብና ዓላማ ራሱን በፍጹም ዲሲፕሊን ሲገዛና ሲቆጣጠር የኖረ ወደ ዘላለማዊ እውነት በሚወስድ መንገድ ላይ ታላቁና ግዙፉ ደንቃራ የራስ ፈቃድ መሆኑን ጠንቅቆ አውቆ ራሱን በማነጽና በመግዛት ጥበብ በታላቅ ምሳሌያዊነት አገር ሲመራ የኖረ ፖለቲካዊ መሲህ ነው። ዘነበ ወላ የስብሐትን ህይወት በዘከረበት መጽሐፉ ላይ የስብሐትን የድህነት ህይወት አንስቶ እንዲህ ባለ ድህነት ሲኖር ያየው አንድ ሰው ማህተመ ጋንዲ ብቻ መሆኑን ያወሳል። ዘነበ ወላ እንዳለው በርግጥ ማህተመ ጋንዲን ከሚገልጹት ማንነቶቹ አንዱ በገዛ ፈቃዱ የመረጠው የድህነት ህይወት ነው። ጋንዲ ይህንን ህይወት የመረጠው የሐሳብና የእምነት ነፃነትን ለመጠበቅ ሁሉም ነገር በእጁ ሳለ ከሁሉም የፈቃድ እስራቶች ራሱን ነፃ ለማድረግ ብቻ ነው። ጋንዲ እንደኛ ስብሐት በብዙ የሰጋ ፈቃድ ትብታቦች ታስሮ ዘወትር በኢኮኖሚያዊ ቀውስ ውስጥ የሚኖር ያለ ፈቃድ የደህየ ነዳይ በመሆኑ አልነበረም። ስብሐትን ስናውቀው ለዕለት ቁርሱ አረቄና ዕፀ ፋርስ ሲኖረው የሚያካፍል ሳይኖረው የሚካፈል ዘወትር ከኢኮኖሚያዊ ቀውስ ውስጥ ወጥቶ የማያውቅ መሆኑን ነው። ስለዚህ የስብሐትና የጋንዲ ድህነት በእጅጉ የተለያዩ ናቸው። ጋንዲ ገንዘብን በማፍራትም ሆነ በማስተዳደር በኩል በዲሲፕሊኑ የሚስተካከሉ አልነበረም። ጋንዲ ገንዘብን በአግባቡ ማስተዳደር አለመቻል ከኢኮኖሚያዊ ቀውስ ውስጥ አልከተተውም። ይህንንም ተከትሎ ከሚመጣ የሰብዕና ቀውስ ውስጥ የሚከቱ ወደ ታላቁ እውነት በሚወስድ መንገድ ላይ ከሚደነቀሩ ደንቃራዎች አንዱ እንደሆነ ጠንቅቆ የሚያውቅ የዲሲፕሊን ሰው ነበር። ስለዚህ አስቀድሞ ነገር ጋንዲ አገሩን በምሳሌነት ለመምራት ሲል ፈቃዱን የወሰነ የገዛ ራሱ ገዢ እንጂ ከቶም ድሃ አልነበረም። ከዚህም በላይ ጋንዲ ፈቃዱን መወሰኑ እንዲሁ ለልማድ ሳይሆን አስተሳሰብና እምነቱን ነፃ አድርጎ አገሩን ህንድን ከምዕተ ዓመታት ቅኝ ግዛት ራሱን ደግሞ ከስጋዊ ባህሪያት ጨለማና ግዛት ነፃ ለማውጣት ሲል የመረጠውና በፍጹም ዲሲፕሊን የኖረው መንገድ ነው። ጋንዲ ከደቡብ አፍሪካ ወደ አገሩ ሲመለስ ያገሩ ሰዎች አዋተው የሰጡት እጅግ ብዙ የሆነ ገንዘብና ወርቅ ለአገሩ ሰዎች የነበረውን ፍቅር በገንዘብ ላለመለወጥ ሲል በክብር የመለሰ የእምነት ሰው ነው። በዘመኑ ሁሉ በባህላዊ ልብስና በእፍኝ ሩዝ ለመኖር ሲወስን ለአገሩ ሰዎች ፈቃዳችንን ከገዛንና በተመጠነ ህይወት ለመኖር ከወሰንን
የኃጢአት ሁሉ ስር ከሆነው ከምኞት ነፃ መሆናችንን እንደ ክርስቶስ ማስተማሩ ነው። ይህ መንገዱ ያለመተባበር ፍልስፍና ነን ኮርፖሬሽን የሚለው አስተሳሰቡ አካልም ነበር። እኛ ህንዳውያን ቅኝ ገዢዎቻችንን ለፈጠሩልን የህይወት ማደንዘያ ተገዦች በመሆናችን በገዛ ሀገራችን ለሚያመርቷቸው ምርቶቻቸው ለጨርቆቻቸውና ለጣፋጭ ምግቦቻቸው ምርኮኞች በመሆናችን ለቅኝ ተገዥነታችን ተባባሪዎች ሆነናል የሚል ነበር የጋንዲ አስተምህሮ። በዚህም ሰበብ ባለመተባበር ፍልስፍና እንግሊዞቹን በህንድ ለመቆየት የሚያስችላቸው ኢኮኖሚያዊ ምክንያት እንዲያጡ ለማስገደድ ሲል ነበር የፈቃድ ውስኑነቱ ከመርሆቹ እንዳንዱ የወሰደው። ለወንድሜ ለዘነበውላና ስብሃትን ከጋንዲ ለሚያነጻጽሩ ሌሎች ወንድሞቼ ምናልባት እነርሱ ራሳቸው የሚያውቋቸው ጥቂት እውነቶች ስለ ጋንዲ ሊጨምርላቸው። ማህተመ ጋንዲ በተለይ ስለ ወሲባዊ ፈቃድ የነበረው እምነትና ዲሲፕሊን ብራህማቻሪ የሆነ ወይንም በመጨረሻዎቹ ዘመናት በጋብቻ ውስጥ ካለ ከወሲባዊ ግንኙነት ነፃ የሆነ ህይወትን የመረጠና ይህንን መፈጸም የቻለ ታላቅ ሰው ነው። እውነትን በመጋራትና በማጥበርበር ረገድ ታላቅ አቅም እንዳለው በማመን በስጋ ፈቃዱ ላይ ታላቅ ስልጣን የተቀናጀና የፈጸመ በሰው ልጅ ውስጥ እግዚአብሔር የፈጠረውን መለኮታዊ ኃይል መቀስቀስና ማንቃት የቻለ ታላቅ ሰው ነበር። ይህንን ካልኩ በኋላ ስብሃትን በእነዚህ የጋንዲ መርሆችና ባህሪዎች የመመልከቱንና የመመዘኑ ተግባር ለእናንተው ልተው። ስብሃትና ማርክስ። ጋሽ ስብሃት ስለ ካርል ማርክስ እንዲህ ይለን ነበር። ካርል ማርክስ ማለት ተቆጥቶ የመጣ ኢየሱስ ነው። ኢየሱስ በመጀመሪያ ግራህን ሲመታ ቀኝህን ስጠው ሲል አስተምሮ ሄደ። ይህን ማለቱ የሰው ልጅ በድሎ ይቅርታ ስታደርግለት ማስተዋል ይጀምራል፣ ከበደሉም ይታቀባል ብሎ ነበር። የሰው ልጅ ግን በድሎ ይቅር ስትለው ከይቅርታ ይልቅ ድክመትህን ቆጥሮ ይበረታብሃል እንጂ ከበደሉ አይታቀብም። እና ኢየሱስ ከስህተቱ ተምሮ ለሁለተኛ ጊዜ ካርል ማርክስን ሆኖ ሲመጣ ለአውሮፓ ወዛደሮች ሃይማኖት ድሆች መከራቸውን በትዕግስት እንዲቀበሉ የተዘጋጀላቸው ማደንዘጃ እጽ ነው ብሎ አስተማረ። ከእንግዲህ ቡርጆ ቀኝህን ሲመታ ግራውን አጩለው እንጂ ግራህን አታዙርለት ብሎ አስተማረ። የስብሃትን ማርክሳዊ ወንጌል ቃል በቃል ባላስታውሰውም አንድምታው እንዲህ ያለ ነበር። ስለዚህ በእርሱ ወንጌል ማርክስ የተቆጣ ክርስቶስ ነው። ይሁንና ስብሃት ይህንን የተቆጣ ክርስቶስ እንዳዝማሪ መሰንቆ ቢደረድርለትም በእምነት ተከትለውት ጥፋትም ይሁን ልማት ወንጌሉን ሕይወታቸው ያደረጉት በእርሱ ልቦለድ እግረ መንገዱን ገርመም አድርጎ የሚያልፋቸው ህልመኛ ገጸ ባህሪያት ነበሩ። በእኔ እምነት እንዲህ ስላሉ ነቢያት በምስክርነት ለመቆም የሚችለው እምነታቸው የሰረጸበት ደቀ መዝሙር ብቻ ይመስለኛል። አለበለዚያም ቅኔና መወድሱ ውዳሴ ከንቱ ከመሆን አያመልጥም። በምንም አምኖ የማያውቅ በእምነት ስለኖሩ ነቢያት ምን ሊመሰክር ይችላል? ስብሃትና ኤሚል ዞላ። ስለ ስብሃት ስነ ጽሑፍ ስራዎች ስናወራ አንድ ልንክድ የማንችለው እውነት ቢኖር አገላለጾቹ የአንድ አንደበተ ርቱዕ ጨዋታ ቁጭ ብሎ የማድመጥ ያህል ግልጽ፣ ቀላልና ተነባቢ መሆናቸውን ነው። ይህ ችሎታው ተፈጥሯዊ ተሰጥኦ መሆኑ እንደተጠበቀ ለረጅም ዘመናት ያለማቋረጥ ከመጻፍ የዳበረ መሆኑን ማየት ይቻላል። ይሁንና ስብሃት ብዙ ጊዜ ያጻጻፍ ስልቱ በተለይም እንደ ሌቱም አይነጋልኝና ትኩሳት ያሉት ናቹራሊዝም በመባል የሚታወቁት በነ ኢሜል ዞላ ስልት የተጻፉ መሆኑን ይናገራል። ሕይወትን እንዳለች እንዘግባታለን እንጂ ለማሳመር ብለን አንኩላትም ይለናል። ጋሽ ስብሃትና ናቹራሊዝም ስለሚባለው የስነ ጽሑፍ ይት ባህል የሚያስተምሩ የስነ ጽሑፍ ተንታኞች ያልተረዱት አንድ ነገር ያለ ይመስለኛል። ልብ ብሎ ላስተዋለ ሕይወትን ማንም ቢሆን ከራሱ አስተሳሰብና እይታ ውጪ እንዳለች ሊመለከታት አይቻለውም የሚል እምነት አለኝ። የሕይወትን ውጫዊ ገጽታ እንዳለ ትዘግባለች። የራሷን ግምትና የአስተሳሰብ ጣልቃ ገብነት የለባትም የምትባለው ካሜራችን እንኳን ከማንነቷ ተጽዕኖ ውጭ አይደለችም። ያ ባይሆን በፔንታክስ ካሜራ የተነሱ በሶኒ ካሜራ ከተነሱ ፎቶግራፎች የተለዩ ምስሎች ባልሆኑ ነበር። አንድ አርቲስት የሳለውን የሰው ምስል ከካሜራው የሚለየው አርቲስቱ ያስቀመጠው ሞዴል ሲቀባ የራሱን ስሜትና መንፈስ በሞዴሉ ላይ አንጸባርቆና አጋጭቶ ስለሚያሳየን ነው። ዳቪንቺ ሳላት ሞዴል ወይዘሮ ሊዛጋር ሃርዳኒ በመንፈስ የዳቪንቺና የሰው ልጅ ምስጢራዊና ውስጣዊ ሰብዕና ተጨምሮባት ሞናሊዛ መሆኗ ለዚህ ነው። ሁለት አርቲስቶች አንዱን ሞዴል አስቀምጠው አንድ ማዕዘን ላይ ሸራቸውን ወጥረው ቢስሉልን እንኳን የምናየው ስዕል ጨርሶ የተለያየ እንደሚሆን አያጠራጥርም።
አንድ ሌላ ናቹራሊስት ደራሲ የውቤ በርሃን ህይወት እንደ ስብሃት በውስጡ ኖሮ ለማየት ቢችል የሚጽፍልን ድርሰት በቅርጽ ሆነ በይዘት ሌቱም ማይነጋልኝ እንደማይሆን እርግጠኛ መሆን እንችላለን። ስለዚህ ከሁሉ በፊት አርቲስቱ ህይወትን በራሱ እይታ ተርጉሞ ያሳየናል እንጂ በዙሪያው የሚሆነውን እየቀረጸ እንደ ጋዜጠኛ ሪፖርት አያደርግልንም። ሊያደርግ ቢልም አይቻለውም። ለነገሩ ጋዜጠኛውም ቢሆን የሆነውንና አየሁ የሚለውን ሪፖርት ሲያደርግልን በጋዜጣው ኤዲቶሪያል ፖሊሲ መነጽር ተመልክቶ እንጂ የራሱን እይታ እንኳን ሪፖርት ማድረግ አይፈቀድለትም። ቢፈቀድለትም ያ የራሱ እይታ እንጂ እውነቱን እንዳለ አይቶ ያቀረበልን ሪፖርት ነው ማለት አይቻልም። እርሱ ያየውን እውነት እኔ ሳየው ሌላ ትርጉም ይሰጠኛልና። ለዚህ ነው በቢቢሲና አልጀዚራ አንዱን እውነት ከሁለት የኤዲቶሪያል ፖሊሲ ማዕዘን በተለያየ ካሜራና ዘገባ የሚያሳዩን። ስለዚህ ነው አንዱን እውነት ሁለት ሰዎች በየራሳቸው እምነትና ሚዛን ሰፍረው ሁለት እውነት የሚያቀርቡልን። እዚህ ላይ ትልቁ እውነት በመንኖርበት ዓለም በማንም እይታ ተጽዕኖ የማይለዋወጥ ነባራዊ ህልውና ያለው እውነት አለመኖሩን ነው። አንድ ሰው ለ10 ሰዎች 10 መልክ አለው። ሌላው ቀርቶ ለአንዱ ሰው ለራሱ በተለያዩ ስሜት ሁኔታ ውስጥ ሆኖ 10 ጊዜ ቢመለከተው ያው ሰው 10 የተለያዩ መልኮች ሊኖሩት ይችላል። አንድን እውነት በተስፈኛ አይኖች ስናየውና በተሸነፉ አይኖች ስንመለከተው የተለያየ ትርጉም የሚሰጠን ለዚህ ነው። አንድን እውነት አዝነንና ተደስተን ስንመለከተው በይቅርታና በጥላቻ መንፈስ ሆነን ስናየው የተለያዩ መልኮች የሚወጣው ለዚሁ ነው። በማንም እይታ ተጽዕኖ የማይለዋወጥና ራሱን ችሎ የቆመ ዘላለማዊ እውነት እግዚአብሔር ብቻ ነው የሚባለው በዚህ ምክንያት ነው። ስለዚህ የስብሃት ናቹራሊዝም የኖረውን ህይወት በዲያሪ መልክ መዝግቦ ይዞ ብዙውን ጊዜ በሐያሲያን ሲባል እንደምንሰማው በመረጃ ላይ ተመስርቶ ስሞችን ብቻ ቀይሮ በልብ ወለድ መልክ ያቀረበልን ቢሆንም እንኳን ራሱ የኖረበትን ህይወት ያየበትን አይን ግን ከራሱ አስተሳሰብና ስሜት ተጽዕኖ አያመልጥም። በትኩሳት ውስጥ የነበረው ማህበረሰብ ባህራም የድርጊት ሰው በመሆኑ ደራሲ አይደለም ሊሆንም አይችልም እንጂ ደራሲ ሆኖ ቢመለከተው የሚጽፍልን ስብሃት በተራኪው አንደበት ከሚነግረን ትኩሳት ጨርሶ የተለየ ለመሆኑ እርግጠኛ ሆነን መናገር እንችላለን። ታዲያ የስብሃትን አይን ህይወትን እንዳለች የመመልከት ክህነት እንዳሉ አድርገን እንደምን መደምደም ይቻለናል? ሌላው ቀርቶ ሪያሊዝም የሚባለው የሥነ ጥበብ ዘውግ እንኳን እውነት ነው ቢልም ያ እውነት የደራሲው እውነት እንጂ የማይነቀነቅ ዘላለማዊ እውነት ከቶም አይደለም። ስብሃትን በፍሮይድ መነጽር ስብሃት ገብረ እግዚአብሔር ከዘነበ ወላ ጋር ባደረገው ጨዋታ አይኔን ከፈተልኝ በሚለው ምዕራፍ ሲግመንድ ፍሮይድ የአእምሮን አይኖች እንደከፈተለት ይነግረናል። ስለ ስብሃት አንድ ልንክደው የማንችለውና የማይገባ እውነት ያለ ሆኖ ይሰማኛል። ስብሃት በህይወት በነበረበት ጊዜ በኢትዮጵያዊ ባህል ይሉንታ የሚባለውን በፍሮይድ ስለንቦናዊ የአእምሮ ተግባራት ሞዴል ሱፐር ኢጎ ተብሎ የሚታወቀውን የራሱን አእምሮ ክፍል ኢድ በሚባለው ደመነፍሳዊ ፈቃዳችን በመሙላት የሞራል፣ የህግ፣ የህሊና ግዴታችን ሁሉ ዕውቅና በመንሳት ደስታን በማደንና ህመምን በማስወገድ መርህ ላይ የተመሰረተውን የሰብዕናችንን ክፍል ነፃ አውጥቶ ሲኖሩ የሚታየውን የሰው ልጅ መልክ በራሱ ምስል አሳይቶናል። ስብሃት ራሱ እንዳለው በርግጥም በሲግመንድ ፍሮይድ የሰው ልጅ ስነ አእምሮ ሞዴል የአእምሮ ተግባራት በሶስት ዋና ዋና ክፍሎች ይመደባል። ኢድ፣ ኢጎና ሱፐር ኢጎ በመባል አንደኛውና በአራስነት አብሮነት የሚወለደው ኢድ የሚባለው ነው። ኢድ የገዛ ፈቃድን ብቻ የሚያውቀውና ይህንን ለመሙላት ብቻ በደመነፍስ ሁሉን የሚያደርግ ማንነቱ ነው። በዚህ ማንነቱ ውስጥ እንደ ፍሮይድ አስተሳሰብ ሲርበው ምግብን፣ ሲጠማ ውሃን ከሚያነፈንፍበት እንዲሁም እንደ ብርድና ሙቀት የመሰሉ የተፈጥሮ ኃይሎች ሙሁት ሲነሱት ከሚያማርርባቸው ደመነፍሶቹ ጎን ህይወትን የማስቀጠል ተፈጥሯዊ ግፊት የሆነው ወሲባዊ ደመነፍሱ ነው። ኢድ የተባለው ለደስታ ሲባል የፈቀዱትን የመፈጸም ፈቃድ በፍሮይድ ስለንቦና ሳይንስ ከፊቱ ያለውን ሁሉ እየረመረመና እየረገጠ ከመጋለብ በማይመለስ ያልተገራ ፈረስ ይመሰላል። ፈረሱ ልጓም የሚገባለትና ቀስ በቀስ የሚገራው ህፃኑ ያደገ ሲመጣና ከማህበረሰብ ጋር በሚያደርገው መስተጋብር ውስጥ በጋራ አብሮ ለመኖር ሲባል መወገድ፣ መታገድና መከልከል ያለባቸው ደመነፍሶች ቀስ በቀስ በቁጥጥር ስር መዋል ሲጀምሩ ነው። ሱፐር ኢጎ የኢድን ደመነፍሳዊ ፈቃድ የሚጻረርና በጋራ ህልውና ላይ የሚያተኩር የሰው ልጅ አእምሮ ተግባር ነው። ኢድ በፈቃድ አቅጣጫ፣ ሱፐር ኢጎ በሞራል አቅጣጫ ግራቀኝ ሲሳሳቡ ውጥረቱ የአእምሮ ሚዛንን እንዳያናጋ ኢጎ
ከመሃል ሆኖ የዳኝነቱንና የአእምሮ ሚዛን የመጠበቁን ሥራ ይሰራል። በዚህ ሥራው ኢጎ ሶስቱም ማህበርተኞች የሚያስተናግደው ግለሰብ በኢድ የነጻ ፍቃድ ልቅነት አግድሞ ሄዶ ማህበራዊ ነውር ወይም ማህበራዊ ጉዱፍ እንዳይሆን መገለል እንዳይደርስበት ማህበራዊ በትርም እንዳያርፍበት በማህበሩ መለኪያ ነውር የሆኑ ፈቃዶቹን በመግራት በመከላከልና ሳይቻልም በመቅበር ጭምር ይቆጣጠራል። በሌላው ወገን ሱፐር ኢጎ በገደብ የለሽ ግብረገብ የህይወት ምንጭ የሆኑትን ደመነፍሳዊ የኢድ ባህሪያት ጨርሶ በማዳፈን ህይወትን የሥርዓት እስር ቤት እንዳያደርጋት ለኢድ በማህበሩ ዘንድ የማያስነውር የጨዋታ ሜዳ በማዘጋጀት ያገለግላል። ስለዚህ በዚህ በማህበራዊ ህግጋትና ሞራል መዋቅር ውስጥ ፈቃዳችንን እየሞላን መኖር በመንፈቅድበት ዓለም ሚዛን ጠብቀን እንድንኖር የሚያስችለን ህይወታችን መልክ የሚያሳይበትና የሚደራጅበት የስነ ልቦና ጽሕፈት ቤት ነው። ስብሃት በእውነት በፍሮይድ ስለ ልቦናዊ አስተምህሮ አይኖቹን ገልጾ ቢሆን ሊያስተውላቸው የሚገቡ ሁለት ነጥቦች ያሉ ይመስለኛል። አንደኛው ከላይ ከተመለከትናቸው የሰው ልጅ ተፈጥሯዊ የአእምሮ ተግባራት መካከል ስብሃት በትልቁ የሚጎለው ኢጎ የሚባለው ማህበራዊው ሞራላዊ ደመነፍሳዊ ፈቃዳዊ ማንነታችንን ሚዛን የሚጠብቅ ማንነት ነው። ይህ ማንነት ማህበረሰቡ ስለ ግለሰቡ ስለሚያስበው ሁሉ ይጨነቃል። አንዳንዴ አብዝቶ አንዳንዴም በሚዛን ይጨነቃል። ይህ ማንነት የሶስቱ ኃይሎች የጨዋታ ህግ የሆነው ግለሰብ በማህበረሰቡ ፊት መልካም ገጽታ እንዲኖር ይፈልጋል። ማህበረሰቡ ስለ ግለሰቡ ስላለው ምስል የራሱ ጉዳይ አይልም። ስብሃት በግዙፉ የሚጎለው ይህንን ሚዛን ጠባቂ የአእምሮ ተግባር የሚያከናውነውን ማንነት ነው። ስብሃት የተመቸውንና ፈቃዱ የጠየቀውን ለማድረግ የማንም ገደብ የሌለበትን ሕፃን ልጅ ወይም ፈቃዱን ጥያቄው በውስጡ በተፈጠረ ጊዜ የሚፈጽመውን እንስሳ ይመስላል። ሕፃኑ ወይንም እንስሳው ማህበራዊ ገደብ የሱፐር ኢጎ ማዕቀብ የለበትም። ሕፃኑ ፈቃዱን ሲሞላ ገና ማህበራዊ ኮንትራቱን አልፈረመምና ወይንም በዚህ ዕድሜ እንዲፈርም አይጠበቅበትምና ነውር ሆኖ አይወሰድበትም። አንዳንድ እንደ ስብሃት ያሉ ሰዎችን ፍሮይድ የአእምሮ ሚዛን መናጋት ናሙና አድርጎ ይወስዳቸዋል። ፈረሱ ልጓም ሳይገባለት እንደ ልቡ ሲጋልብ የሚታይባቸው ግለሰቦች በፍሮይድ አገላለጽ ቻይልድሁድ ፊክሴሽን በመባል ይታወቃሉ። የልጅነት ዘመን ደመነፍስ ላይ የተቸከሉ ናቸው ይላቸዋል። በፍሮይድ ሳይንስ አንድ ሰው በሕፃን ዕድሜው ያለ ውስጣዊ ግጭት ውጫዊ ወቀሳና ህግ በነጻነት ደመነፍሶቹን ለቆ ያስተናግድበት በነበረው የስነልቦናዊ እድገት ደረጃ ላይ ተቸክሎ ሊቆም ይችላል። በዚህ አይነቱ ስለልቦናዊ ቀውስ ጊዜ ግለሰቡ በዕድሜ ጎልማሳ ወይም አርጅቶም ሳለ ፈቃዱ ግን ስለማያረጅ ምኞቱ በሕፃንነት ደረጃ ላይ ይቀራል። የሕፃንነት ምኞቱን እንዲገድል ወይም እንዲገድብ ያም ካልተቻለ እንዲሸሸግ የሚያደርገው የሱፐር ኢጎ ስልጣን ከነጠቀው በስተርጅና እንደ ጎረምሳ ወይም እንደ ሕፃን ፈቃዱን በነጻነት ሲፈጽም ይገኛል። ስብሃትን ያገኙት ሆኑ ቃለ መጠይቅ ያደረጉለት ሁሉ የሚገርማቸውና ደጋግመው የሚጠይቁት ጸጉሩ ሸብቶና እድሜው ገፍቶ ሳለ ገና የሕፃን ልጅ ፊት የመሆኑን ሚስጥር ነው። ይህንን ጥያቄ ተፈራ ገዳሙ በሚቲ ቲቪ ሾው እንግዳ አድርጎ ባቀረበው ጊዜ አንስቶለት የፈጣሪ ተአምር ነው ብሎ ሲመልስ ሰምተናል። ዘነበወላና ለማየሁ ገላጋይም በየራሳቸው መረዳት ይህንኑ አስገራሚ እውነት ይነግሩናል። በኔ ንባብ በገጽታ ላይ የሚነበበው ውስጣዊና ስለንቦናዊ ማንነት ነው፣ ወይንም ደግሞ በመንፈሳዊ አረዳድ ገጽ የነፍስ መስኮት ናት። በኔ እይታ ስብሃት በስተርጅናው የሕፃን ልጅ ፊት በሚታይበት እስከርጅናው ዕድሜው ማህበራዊና ሞራላዊ ኃላፊነትን የማያውቀውን ኢዳዊ የሕፃን ልጅ ሰብዕና ይዞ በመኖሩ ምክንያት ነው ብዬ አምናለሁ። ይህንን ለመረዳት ማህበራዊና ፖለቲካዊ ኃላፊነት የሚወስዱ ሰዎች በምን አይነት ፍጥነት እንደሚገረጅፉ ማስተዋል ተጨማሪ መረጃ ሊሆን ይችላል። ስብሃትን በፍሮይድ መነጽር ስንፈትሸው ኢጎና ሱፐር ኢጎ ስልጣናቸውን ለኢድ ያስረከቡበት ሰብዕና መሆኑን እናስተውላለን። በዚህ ህይወቱ ስብሃት ኢጎ ከማህበረሰቡ ለሚፈልገው አክብሮትና ግምት ግድ የሚኖረው ከሆነ ኢዱ በነጻነት ደስታና ሙህትን ለማሳደድ ወይንም ከኃላፊነት ስሜትና ከማህበራዊ ሸክም የሚመጣውን ህመም ድካም ማስወገድ እንደማይችል በመረዳት ረገድ በእርግጥም ስብሃት ፍሮይድ አይኖቹን አብርቶ ከማህበራዊና ሞራላዊ ኃላፊነቶች ነፃ አድርጎ ለቆታል ማለት እንችላለን። ይሁንና እዚህ ላይ ስብሃት በዚህ ፍሩዳዊ ሚዛኑን ባልጠበቀ ስለንቦናዊ ሰብዕና እንደ ፍሮይድ የህክምና ናሙናዎች ሙሉ በሙሉ ራሱን ያልሳተበትን ምክንያት መፈተሽና መረዳትም ይጠይቃል። በኔ ሐሳብ ስብሃት በማህበራዊ መለኪያ ነውር በሆነ ህይወት ውስጥ ዘመኑን ሲያሳልፍ
ጨርሶ ሊስት ያልቻለው በአእምሮ ውስጥ አንድ ልዩና የራሱ የሆነ ሚዛን መፍጠር በመቻሉ ነው። በአእምሮአዊ ሚዛን መናጋት ሩሃቸውን የሚስቱ እንዲህ ያሉት የፍሮይድ የሕክምና ናሙናዎች ራሳቸውን የሚስቱት ኢድ የፈቃዳቸውን እንዲሞሉ ሲወተውታቸው ሱፐር ኢጎ በወዲያኛው ጫፍ ነውርና ያልተገባ መሆኑን በስውር እየነገረ በክስ ስለሚያስጨንቃቸው በዚህ መሃል ተወጥረው ያስተሳሰብ ሚዛናቸው ድርና ማግ ስለሚተረተር ነው። ስብሃት ግን ኢድ የተባለውን የደመነፍስ ፈቃድ በማንም ማህበራዊ ወቀሳ የማይናጋ ፍልስፍናዊ ህልውና እንዲኖረውና ያለ ሱፐር ኢጎ ዕውቅና ራሱን ችሎ እንዲቆም ማድረግ በመቻሉ ለማንም ዳኝነት ግድ ሳይኖረው በማህበረሰብ ዘንድ እንደ እብድ ወይንም እንደ ነውረኛ ሊያስቆጥር የሚችለውን ተግባር በነጻነት እየፈጸመ የፈቃዱን እየተከተለ ኖሮ ይህንኑም ወደ ስነ ጽሑፍ ቀይሮ ሲያስነብበን ኖሮ አልፏል። ወንዶቹና ሴቶች ያለ ማህበራዊ ሞራላዊ ገደብ ሲያስፈልግ አንድ ለአንድ ሲያስፈልግ አንድ ለሁለት ወይም ደግሞ ብዙ ለብዙ ሲወሳሰቡና ፈቃዳቸውን ተከትለው ደስታን ሲያባርሩ የምናይባቸው እንደ ትኩሳትና ሌቱም አይነጋልኝም የመሰሉ ጽሑፎች ውስጥ የምናያቸው ገጸ ባህሪያቱ የዚህ ሰብዕና ውጤቶች ናቸው። የጽሑፎቹም ረቂቅና ስውር ኢድ ሞራል የለውም እንጂ የኢዳዊ ሞራል አስተምህሮ ማህበራዊ ገደብና ወቀሳ ሳይኖርብን የፈቃዳችንን ብንኖር ምን አለ እንደማለት ያለ ነው። በሰባተኛው መልአክ ዋናው ገጸ ባህሪ ግብረ ሰዶማዊ ነው። በስብሃት ስዕል የፈቃዱን ለመፈጸም የሚተባበረው ካገኘ ፈቃዱን ተከትሎ ሊኖር ይችል የነበረ ሰው በውስጡ ተሸክሞት በሚኖረው የሱፐር ኢጎ ማህበራዊ ወቀሳ ክስና በማህበረሰቡ በመገለሉ ተሰቃይቶ ራሱን ሲገል ያሳየናል። እዚህ ላይ ስብሃት ያየሁትን በናቹራሊዝም መንገድ ነገርኳችሁ እንጂ አቋሜን አላራመድኩም ይለን ይሆናል። እኛ ደግሞ ስብሃት ግለሰቡ የተመቸውን ሊኖር ይገባል የሚለውን አቋሙን በህይወቱ አሳይቶናልና ህይወትና ስራውን አያይዘን እናነበዋለን። በዚህ አንሳሳትም። ስብሃት በዚህ ግለኛ ስለንቦናዊ ሚዛኑን ጠብቆ መኖር ቢችልም በአስገራሚ ነጻነት የኖረው የፈቃድ መከተል ህይወቱ ለማህበረሰቡ አንዳች መልእክት ማስተላለፉ አልቀረም። በተለይም ለወጣቶች ማህበራዊ ኃላፊነት ለሚሰማቸው ደግሞ ስብሃት የፈቃዱን በመኖሩ ምክንያት ህይወቱ በመንፈስ በሞራልና በአካል ጭምር ከማህበራዊ መስተጋብር ውጭ አድርጎ ያጠፋቸውን አስተውለው ይህ በፍልስፍናው ከዘራ ተደግፎ የቆመ ግለኛ ነጻነት ያደረሰው ማህበራዊ ጥፋት ይታያቸዋል። ስብሃትን አሁንም በፍሩዳዊ መነጽር ስናስተውለው የስብሃት የንባብ ባህል ራሱ እውነትና ጥበብን ፈልጎ ህይወትን በመመርመርና በመቀየር ላይ የተመሰረተ አለመሆኑን እንረዳለን። አንድም በሐሴት ፈላጊው ኢድመሪነት አሁንም እሳት ዳር ቁጭ ብሎ ተረት እንደማዳመጥ ያለውን ኢዳዊ ደስታ ሲፈልግ የኖረበት አንዱ መንገድ ሆኖ እናገኘዋለን። ስብሃት ራሱ እንደሚነግረን በንባብ የበለጠና የተሻለ በርሱ ሚዛን እንደ ሮማንቲክ ፍቅርና ወሲብ ያለ ደስታ ከተገኘ ንባብ ራሱ አስፈላጊ አይደለም። ይህ ደስታን የማሳደድ ህልውና በማህበራዊ ሞራልና በሱፐር ኢጎ ሚዛን አጸያፊ ቢመስልም በኢድ ስነ ምግባር ምንም ነውር የለበትም። ችግር ሆኖ የሚገኘው ማህበራዊ እንስሶች የመሆናችንን ጉዳይ ከግምት ስናስገባ ነው። ማህበራዊ ኃላፊነት የሚወስዱ ባይኖሩና በኢድ ስነ ምግባር ሁላችን ነፃ ብንለቀቅ ፈቃዱን ለመፈጸም ሁሉን ወደሚያደርገው አውሬ የምንለወጥ መሆናችንን ስናስተውል ችግሩ ፈጥቶ ይወጣል። ስለ ስብሃት ሰብዕና ፍሮይድ የሚያስተምረን ሌላ እውነትም አለ። በፍሩዲያን ስለንቦና ወስባዊ ህይወቱ በገሃድ ዓለም የተገደበበት ግለሰብ ማለትም ውስጣዊ የፈቃዱ ግፊት ከውጫዊ ወሲባዊ ህይወቱ እውነታ በሚለይበት ጊዜ ወይም ብዙ ፈቃድ በሚኖርበትና ያንም ፈቃድ የመሙላት እድሉ የተገደበ በሚሆንበት ጊዜ እምቅ ወሲባዊ ፈቃዱን በቃላት ያስተነፍሰዋል እንደማለት ነው። ምንም እንኳን ስብሃት ገደበለሽ ፈቃዱን ብዙውን ጊዜ ጥበብና ዕውቀት ያነፈነፉ መስሏቸው ከሚቀርቡት ወጣት ሴቶች ጋር ፈቃደኛ በሆኑበት ጊዜ ሁሉ ምላሽ ከመስጠት ባይመለስም በፈላስፋዊ ህይወቱና በማህበራዊ መገለሉ ምክንያት ማህበራዊ ኮርማ ያለውን ያህል ወሲባዊ ልቅነትን የመለማመድ ነጻነት አልነበረውም። ወጣት ሴቶች በስውር ካልሆነ በቀር ማህበራዊ ዳኝነቱን ተቋቁመው እንደርሱ ባለ ነጻነት ለመፈጸም ሊተባበሩት አይችሉም። ስለዚህ ነው በጽሑፉና በወጉ ሁሉ ወሲባዊ ማስተንፈሻ የሚያስፈልገው። ፍሮይድ ህልም የተቀበረና የተገደበ ፈቃዳችንን የምንሞላበት መንገድ ነው እንደሚለው ሞራላዊ ኃላፊነቱን ለኢድ አሳልፎ ለሰጠው ለስብሃት ስነ ጽሑፍ የህልምን ቦታ ተክቶ ፈቃዱን የሚያስተነፍስበት መድረክ ሆኖ ያገለግለዋል ስላስባለሁ። በመጨረሻ ስብሃትና ሌሎች መሰል ሰዎቻችንን በነሲብ ከማድነቅና ከማወደስ ወይንም ከመውቀስ ባሻገር
በህይወቱ ህይወታችንን የመመርመር ባህል ብናዳብር ራሳችንንና እውነትን እየተረዳን ከጨለማችን በላይ ለመሆን ያግዘናል ብያምናለሁ። ይህንን ሁሉ ካልኩ በኋላ ይህንን ጽሑፍ ከሚያነቡ የስብሃት አክባሪዎች ሊነሳ የሚችል አንድ ጥያቄ ይሰማኛል። ሐሳቤን ለማስረዳት በመኮርኩባቸው አንዳንድ አጋጣሚዎችም ይህንን ጥያቄ ተጠይቄ መልስ ለመስጠት ሞክሬያለሁ። ጥያቄው እንዲህ ይላል፣ ግን አንተ ስብሃትን ይህንን ያህል የምትጠላው ለምንድን ነው? መልሴም ቀላልና አጭር ነው። እኔ ስብሃትንም ሆነ ሌሎች ጸሐፊዎቻችንን ወይንም መሪዎቻችንን አልጠላቸውም። የዚያኑ ያህል በተጋነነ መልኩ አልወዳቸውም። ይልቁንም በኒቼያዊ ፍልስፍና ከመውደድና ከመጥላት በላይ ሆኜ ልመረምራቸው ሞክራለሁ። ምክንያቱም የሚወዱትንም ሆነ የሚጠሉትን ማወቅ አይቻልምና ነው። አንድን እንደ ስብሃት ያለ ሰው አስቀድመን ከወደድነው ምርምራችንና ፍተሻችን ሁሉ የወደድነውን ሌሎች እንዲወዱልን ፍቅራችን በመረጃ ለመደገፍ ብቻ ይሆናል። በዚህ ውስጥ ምንም የሚታወቅ አዲስ እውነት አይኖርም። አስቀድሞ ስር የያዘ ጥላቻም እንዲሁ ነው። እይታዬ የአንድ ሰው ነው። የተሳሳተ ወይንም የተዛባ መሆኑን በስሜት ነፃ በሆነ ተንትኖ የሚያሳየን ካገኘው ከዚህ ሐሳብ ጋር አልቆረኩም። የሚያቀርብልኝ ሐሳብ ጥልቅና ብስል ከሆነ የራሴን ዕለቱን አራግፌ የዚህ ሐሳብ ደቀ መዝሙር ለመሆን ፈቃደኝነት ብቻ ሳይሆን ጉጉቱም ጭምር እንዳለኝ በትህትና ለመግለጽ እወዳለሁ።